እና ከወጣ በኋላ የእንግዲህ ልጅ አልወጣ ወጥቶልኛል እንግዲህ ነገር አጽግታችን የላፈችኛለች በጣም ደነገጥን እና በቃ ያንን አማራጭ እጃችን መስደድ ነው። ብዙ ጊዜ እርግዝና መድረስ አለመድረሱን ቼክ ለማድረግ ጣት ይከታሉ አይደል እንዴ የታወቀ እና ያው ነይ ጎንበስ ያለ እና ድንገት እንኳን እኛ አባት ከሄዱ በኋላ ከተወሰነ ጊዜ በኋላ እኔ እንደው ከሷ ድጋሚ አልተኛም እንዴ እዛ ከተኛው በኋላ እዛ ቆርጠው ያስቀርብኝ ሲየውና አሰብላል እና ታዲያ ምንድነው ሁሉ ነገር አይቷል ይሄው ነው እንግዲህ ማይገባበት ቦታ ካነራገብኝ የጎረጎረ እያየ አይቶኛል እና እንግዲህ ራስ ግራኔ ተረት የምትነግረኝ ነው የመሰለኝ ልጅቷ። እሺ ከዛስ ይሄው እንደዚህ ነው ታዲያ የሆነ ነገር ለመስቀላቸው ሰው ሀገር ሊሆን ይችላል ሰው ቤት ሊሆን ይችላል የኛ ባልሆነ ንብረት መመገብ መብላት መጠጣት ሊሆን ይችላል። በአጠቃላይ የኛ የምንለው ነገር በእኛ ዓለም ላይ ሳንሆን በሌላ ዓለም በአዳምኮ የሚያመልኩ ሰዎች ሰይጣን ቤት ጠንቋይ ቤት የሰይጣን እሳት ማራገብ ቡና ማፍላት እዛ ቦታ ላይ መካደም ያላችሁ ሰዎች እግዚአብሔር መቼ ነው ከዚህ የሚወጣ የምትሉ ይችላላችሁ። እግዚአብሔር እሱ ሁሉ ነገር ያሸነፈን ገነት ምንገባ የህይወት ጣዕሙ አይተኝ ግን እንደምን ነው የተዳዳጠ አሁን ተራራ ስትወጡ እንዴት ልጆቻችን ስላሰርታችሁ የሆነ ቅዱስ ቆንጆ ልጅ ስታለብሷቸው ትምህርት ቤት ሳይመጣ ተቀበሉት ሄዱ ልጆች ቢኖራቸው አንደኛ ከ59 ተማሪ 58ኛ ቢወጣ። እሺ እንጀምር ፕሮግራማችንን። እነዚህ የምታዋቸው ሰዎች This is why Kensington is called Zombieland, Philadelphia, USA. እነዚህ ሰዎች በጣም የሚያሳዝኑት ሰሞኑን የሚታይ ቪዲዮ ነው በዩኤስኤ ውስጥ አሜሪካ ውስጥ ባሽሽ ናውዘው በረሃብ በጥም እንዲሁም ደግሞ በእጅ በሚሰጥ መርፌ በየጎዳናው በየገንዳው ወድቀው ያሉ በጣም ብዙ ወጣቶች የሚያሳዝኑ እዚህ ውስጥም ኢትዮጵያውያኖች እንዳሉ አንድ ቪዲዮ ማግኝቼ ነበረ። በኋላ መልሼ ስገባ ያጣሁት ቪዲዮን ኢትዮጵያውያኖች ሁለት ኢትዮጵያውያኖች እዚህ ኢትዮጵያውያን እያለ ሲያስተዋውቅ አይቼዋለሁ። በጣም ነው ያዘንኩት በእውነት። እንግዲህ የዓለም ሕዝብ እያየው ነው። አሜሪካን ሀገር መሄድ የምትመኙ ሰዎች አትሂዱ አይደለም ወይም ደግሞ እንደው ደሃንች እያልኩ አይደለም ያለሁት። አሜሪካን ሀገር ውስጥ ግን የበዛ ነፃነት ዲሞክራሲ ማለት ዴመን ክራይስ ነው ብዬ የምላችሁ ለዚህ ነው። ዴመን ክራይስ ማለት የአጋንንት ጸብ፣ የአጋንንት ፍልሚያ፣ የአጋንንት ሽኩቻ ማለት ነው። ዲሞክራሲ ተብሎ ለህዝቡ በቃ ነፃነት ተሰጥቶት በዚህ ልክ ችግር ውስጥ ገብቷል። እንደፈለጋችሁ ሐሺሽ መውሰድ ትችላላችሁ ተብሎ ፍቃድ የተሰጠበት ሁኔታ በጎዳና ላይ የሚያሉት እንደዚህ ወድቀው ሆምለስ ሆነው ምስኪኖች ያሳዝናሉ በእውነት። ጎዳና ተዳዳሪ ስለሆኑ አይደለም። ውጭ ሀገር ጎዳና ተዳዳሪ የሚሆኑት ምን አይነት ናቸው? ጥጋበኞች ናቸው ተብሎ የሚታሰበው ወይም ደግሞ በሐሺሽ የናወዙ መጠጥ ሱስ ያለባቸው እንጂ እውነት ቤት አጥተው አይደለም። ለምን ኢትዮጵያውያኖች ከዚህ ሄደው እዛ የሚረዱ እንትኖች አሉ፣ ዜጎች አሉ። ኢትዮጵያውያንም ሆነው ኤርትራንም ሆነው የሚረዱ ሰዎች አላችሁ፣ ያው እየሰማችሁ ስለሆናችሁ። ግን ነጮች ደግሞ በዚህ ልክ እንደዚህ ወድቀው ሲታዩ ደግሞ በጣም ያሳዝናል። በቃ የሉም፣ ራሳቸውን ስተዋል። ሰው እንደዚህ ረክሷል፣ ሰው እንደዚህ ወድቋል። በጣም ነው የሚያሳዝነው በእውነት። እኔ ይሄን አይቼ ኢትዮጵያ ውስጥ ያሉትን ጎዳና ተዳዳሪዎችን ሳይ እውነት ገንዘብ ያገኙ የጎዳና ልጆች እንደዚህ ይሆናሉ ወይ? የኢትዮጵያ ውስጥ ያሉት ጎዳና ተዳዳሪዎች ወይም ደግሞ አፍሪካ ውስጥ ያሉት ጎዳና ተዳዳሪዎች ገንዘብ ሲያገኙ እናትና አባታቸውን የሚረዱት እርግጠኛ ነኝ በእውነት አይደለም። እናትና አባታቸውን ያግዛሉ እንጂ ለሐሺሽ ለምናምን ያውላሉ ብዬ አላስብም። ወዲያውኑ ራሳቸውን ያስተዳድራሉ። ቢያንስ እንኳን ኑሮን ለማሸነፍ ይጨረጨራሉ። የሚበላን የሚጠጣ ቸግሯቸው ወደ ጎዳና የሚወጡ 80% ይበዛሉ። ጥቂት ናቸው ጠግበውና ቀብጠው ከቤት ቢወጡም እንኳን ማስቲሽ ሲያሸቱ የምታዩዋቸው ምን የምትሏቸው ወደ እናትና አባታቸው ቤት መመለስ ስለከበዳቸው የሚወስዳቸው ቢያገኙ እንደሚሄዱ እኔ ባይኔ በተግባር አይቻለሁ። እኔም በተግባርም ደግሞ እዚህ ነገር ውስጥ ነበርኩኝ። ማለቴ የጎዳና ልጆችን ከወደቁበት አንስቼ መሄድ ትፈልጋለህ ማየጋ ስላቸው አዎ ወደ 48 የሚሆኑ ልጆችን በየቤታቸው አስገብቻለሁ። እግዚአብሔር ይመስገን። ለየእናቶቻቸው ለየአሳዳጊዎቻቸው ሰጥቻለሁ። ከዛ ውስጥ 10 የሚሆኑት እናትና አባታቸው ለሞቱባቸው ልጆች ማለት ነው ወደ ገበያ ገብቼ ከሰል የሚሸጡ ቅጠል የሚለቅሙ እናቶቻችን እነዚህ የተለያየ ድንች ጉሊት የሚቸረችሩ እናቶቻችን አሮጊቶቹ ጋር ሄድና ማማ
መጦር ይፈልጋሉ ይላቸዋል። እንዴ የሚጦረኝ ካገኘው ምን ቸገረኝ ይላሉ። ለምንድን ነው በስተርጅና እንደዚህ የሚሸጡ? እሳቸው የለኝም ሰው ልጆቼ ናቸው፣ ያው እነሱም ጫት እየቃሙ እንደዚህ እዛ የሚሆኑ ይላሉ። የእሳቸውም ልጆች ጎዳና ወጥተውባቸዋል። ስለዚህ ይሄ እኔ ጋር አሁን የሚያዩት ልጅ ከጎዳና ተነስቶ እኔ ላስተዳድረው፣ ላበላው፣ ላጠጣው፣ ልብሱ ላለብሰው እፈልጋለሁ። ከውጭ ሀገር ያሉ ሰዎችም ደግሞ የሚረዳ ልጅ ስጣን የሚሉ ሰዎች አሉና እርሶ ጋር ይቀመጥና ደብተር፣ እርሳስ፣ እስክሪብቶ የተለያየ ነገር እንዲሟላለት ከዛ ለእርሶም ደግሞ በወር የቤት ኪራይም የቤት አስቤዛም የሚከፍልሎት ሰው ልመድብሎት ብዬ እሺ ይሉኛል። ከዛ እነዚህ ሰዎች ይዤ ሄጄ ወደ ቤታቸው አስገብቼ ከዛን ቀን ጀምሮ የባዕድ አምልኮ የሚያመልኩ ከሆነ ጨሌ አስጥዬ በዛውም እንግዲህ አጥሚት ለጉንፋን በዛውም ለሆድ አይደል የሚባለው ጨሌያቸውን አስጥዬ ትምህርቴን እንዲያዳምጡ አድርጌ ለምን የግድ ያዳምጣሉ ምረዳቸው ከሆነ ከዛው በዛውም ነጭ ልብስ ሰጥቼ አስቆርቤ ይሄ ልጅ ደግሞ እንዲያግዛቸው ቤተክርስቲያን አብረው እንዲያስቀድሱ ሴት ከሆነች አብረው እንዲያስቀድሱ ወንድ ከሆነ ደግሞ ሲመጡ ሲገቡ ሲወጡ እናት እንዲያግዛቸው እያደረኩኝ እናቶችን አባቶችንም ጭምር ማለት ነው። በዚህ ልክ ወደ 10 የሚሆኑ ጎዳና ልጆችን እናትና አባት የሌላቸው በዚህ ልክ እንትን ብያለሁ። ይሄ ምንድነው ኢትዮጵያ ውስጥ ወይም አፍሪካ ውስጥ ማለት ነው የጎዳና ልጆች እንርዳችሁ ስትሏቸው እሺ ነው የሚሉት። በጣም ያሳዝናሉ። አሁንም ራሱ መርዳት የምትፈልጉ 4 5 አሉ እናትና አባት የሌላቸው እማግዛቸው ላስቲክ ቤታቸው ድረስ ሄጄ እኔ ቪዲዮ ቀርጫ ሳይቻቸው አላውቅም ሳስተምር። ለምን ከንቱ ዳሴም ይሆንብኛል። እንደገናም እንደው ውሸት ነው ሲሉ የሆነ ጊዜ ላይ አውቆ ነው ምናምን ሲሉ ቀርጫ ሳየዋቸው ግን አልፈልግም እንደዚያ ነገር ቀርጾ ማሳየት እንደ ከንቱ ዳሴም ነው። እንደገናም ደግሞ አጉል ሌላም ነገር ውስጥ የሚከተል እና የግድ ማሳየት ካለብኝ ያው በድምጽ ብልጫ ላሳይ ይችላል። ግን የስብከት ቀሚሴን ለብሼ ሄጄ ጎዳና ልጆች ጋር ገብቼ አስተምሪያቸው ስመጣ ለኔ የሚሰማኝ ትልቅ እርካታ አለ። ሁለተኛ ደግሞ ለማንም ባለማሳየቴ የምባረከው ባርኮት አለ፣ የሚባርከኝ ባርኮት አለ። ለምን ብዙ ጊዜ ለታይታ የምታደርጉት ነገር በረከት የለውም። በድብቅ የማደርገው ነገር ነው። 14 አሁን 13 14ኛ በቀደም ተጨምሮብኛል። 14 ልጆች ህፃናቶች ናቸው። የ13 የ14 ዓመት የ8 ዓመት ልጆች ነጭ ልብስ አላቸው። በሰልፍ አሰልፌ በሚኒባስ አስጭኜ ወስጄ አስቆርቢያቸው ስመጣ የሚሰማኝ እርካታ አለ። እነዚህ ልጆች ደግሞ ቶሎ ብዬ ደግሞ ለቤተሰቦቻቸው ማስረከብ አለብኝ። ዝም ብሎ ማብላት ማጠጣት ማስቆረብ አይደለም። ሚዛን ተመዘን የሚባለው ቦታ ቢያስመዝኑም ሱቅ በደረቴ ቢሸጡም ወይም ማስቲካ ምናምን እያሉ ቢሸጡም ለጊዜው ነው። ግን ከቤተሰብ ጋር ቢገቡ ግን እናትም ትረዳለች፣ አባትም ይረዳል። እና የኢትዮጵያም ሆነ የአፍሪካ ጎዳና ልጆች ገንዘብ የሚያግዛቸው የሚረዳቸው የሚያስተምራቸው ቢኖር በእውነት ከወደቁበት ተነስተው እሺ ነው የሚሉት። የሚይዝ ይዟቸው ቢቸግር ነው ይሄ ሁሉ ነገር የመጣውና ይሄ ግን ማለት ግን ነጮች ጠግበው ነው ማለት ብቻ ደግሞ ይከብዳል። ተይዘው ነው ልንል እንችላለን። በማለዳ ተይዘው ነው። በማለዳ መያዝ የሶምሶን ታሪክ አለ አይደል? ልክ እንደዛ ነውና ይዋቸው ሲቀሰቅሷቸውም እንኳን የሉም። በተቀመጡበት በቆሙበት ነው እንዲህ የሚሉት። በቃ የሉም እኮ በቃ ጨልመዋል። አንዳንድ ቪዲዮዎች አላያችሁ? እጃቸው ሁሉ ቁስል ብሎ በመርፌ እንትን መድኃኒት ሐሺሽ ሲወስዱ እጃቸው ሁሉ ቆስሎ ይኸው ተመልከቱት። እጁ ላይ መርፌ የለ ተወግቶ ማለት ነው። እና ይኸው በሜዳ ላይ ተመልከቱት። ይሄንን ሜዳ ላይ ተዘሯል። በቃ አሁን ይሄ ርቦት ጠምቶት ማም ሳይሆን በሐሺሽ የለም ናውዟል። አሁን ደግሞ የተጀመረው ነገር አለ። በየሃይ ስኩሉ የዚግዛግ ቲዩብ ላይ ታዩታላችሁ። ወንድማችን ሮቤል ዚግዛግ ቲዩብ ላይ በደንብ ያቀርብላቸዋል። ምንድነው ስናገረው ጥቆማ ነው ብዬ አላስብም። እናንተም ልጆቻችሁን እንድትከታተሉ ብዬ ነው። ስፕራይት የሚባለው መጠጥ አለ አይደል? የላስቲኩ መጠጥ ወይም የጠርሙሱ እሱ ላይ የህፃናት ልጆቻችሁን ጉንፋን ሲታመሙ ሽሮፕ ብላችሁ ሄዳችሁ ትገዛላችኋል። የቱርክ ሽሮፕ እሱን ሽሮፕ አምጥተው ስፕራይት ጋር ይቀላቅሉትና ይመጡትና እሱን ሲጠጡት ልክ ሐሺሽ እንደሚወስዱ ሰዎች ነው የሚሆኑትና በየትምህርት ቤቱ ይሄ ነገር በቦርሳቸው እየተገኘ ነው። አንዳንድ ሃይስኩል መምህራን ይሄ ነገር እየተናገሩ ነው ያሉት። ልጆቻችሁን ጠብቁ ባካችሁ እንዲህ ያረጉ ነው ብለው ሌሎችም ነገር ያው ብዙ ጊዜ ይሄ ነገር በሚዲያ ላይ ሲነገር ሰምታችኋልና ባካችሁ ልጆቻችሁን ጠብቁ። በየቦታው ወድቀው እየተገኙ ነው። በተለይ መስከረም ወር እስከ ጥቅምት ድረስ ያለው ወር ላይ በየትምህርት ቤቱ ሜዳቸው ላይ ሙጃ ምናምን ይሄ ሳር ረጃጅም ሙጃዎች ወይም ሳሮች ይበቅላሉ እና እዛ መካከል እየተደበቁ ዝሙት ይፈጽማሉ። መቼ ነው በዝሙት የምትወድቁት ሲባሉ በዚህ ጊዜ በዝሙት ወድቀው ልክ የካቲትና መጋቢት ወር አካባቢ ላይ አንዳንድ ተማሪዎች ሴቶች ተማሪዎች እርጉዝ ሆነው ምናምን ከትምህርት ቤት ይቀራሉ። ለምን? ጥቅምት ወር ላይ ዝሙት ይፈጽማሉ፣ ከዛ በኋላ እርጉዝ ሆነው ይገኛሉ። ይሄ ነገር ብዙ ጊዜ ያጋጥማል። ብዙ ጊዜ ተማሪዎች ትምህርት ሊዘጋ አካባቢና
መጋቢትና ሚያዝያ አካባቢ ላይ የካቲት መጋቢት ሚያዝያ አካባቢ ላይ እርጉዝ ሴቶች ይበዛሉ የሚያስወርዱ። ይሄ ምንድነው ሲባል ጥቅምት ወር አካባቢ ላይ ትምህርት ቤት ሲገቡ ትምህርት ቤቱ ሙጃው ቶሎ ስለማይታጨድ እዛ ውስጥ ተደብቀው ሐሺሽ ይወስዳሉ፣ ይዳራሉ። ብዙ ስቃዮች አሉና ይሄ ነገር እንደው ባካችሁን ወላጆች ብትቆጣጠሩ ጥሩ ነው ብዬ ለማለት ነው ይሄን ቪዲዮ ያመጣሁት። በውጭ ዓለም ላይ ግን ይኸው በሐሺሽ በፈቃዳቸው ሐሺሽ ለዚያውም ወስደው እንዲገዙ ተፈቅዶላቸው የሐሺሽ መሸጫ ሁሉ ሱቅ ተከፍቷል ሁሉ እና በዚህ ልክ ናውዘዋል። እግዚአብሔር ህዝቡን ይጠብቅ። መቼም የወደቀች ከተማ ናት አሜሪካ። ታላቂቱ ባቢሎን ወደቀች የተባለችውም ይቺው ናትና ስለ ዘመኑ ዋጁ ብዬ ያስተማርኩት ትምህርት ላይ ዘመኑ ዋጁ 20 እና 21 ላይ ይሄንን አስተምሬያለሁ። ኢየሩሳሌም ማናት? ጋለሞታይቱ ማነች? እርኩሷ ከተማ ባቢሎን ማነች ብዬ ያስተማርኩት ላይ ስለ አሜሪካ በደንብ አድርጌ አስተምሬያለሁና በሌላው ዓለም ላይ በአውሮፓ በምንም በፈረንሳይ፣ ግሪክ ምናምን ኢታሊ ብትሄዱ በሐሺሽ አንደኛ ናቸው ሁሉም ሀገር ላይ። በዚህ ነገር ውስጥ ግን ፕሮሰስ የሆኑት ለምንድን ነው ሲባል ነፃነት ነው። ነፃ ፈቃድና ነፃነት አብረው ሲዋሃዱ ነው ማለት ነው። እግዚአብሔር ልቦናቸውን ይመልስ። ይችን በግ ተመልከቷት እንግዲህ። ይሄ ማለት ይሄ ሰውዬ ይችን በግ ምን እያደረገ ነው? ግልገል ናት፣ በግ ትመስለኛለች። ፍየልቱ በግ ነች። ይታያቸዋል ብዬ አስባለሁ። ትንሽ ነጣ ብሎ የሚታየውና አንገቷ ላይ እባብ ነው የተጠመጠመው እና አንገቷ ላይ እባቡን እያወለቀ እያወጣን ያለው ድምፁ ራሱ ይሰማል። የእባቡ ድምፅ በዘዴ በሲስተም አድርጎ እባቡን እንዴት እንደሚይዘው ተመልከቱ። ፊቱ ላይ ይሸፍንበታል። በዚህ ቱቦ ውስጥ አድርጎ እባቡን ይፈተዋል። ከዛ ከአንገቷ ላይ ቀስ አድርጎ ይፈተዋል። ይህን እባብ ለመፍታት እባቡን አሁን እመታለሁ ብሎ ቢል በጓንም ነው የሚገላት፣ ግልገሏንም ነው የሚገላት። አያችሁ። ስለዚህ በዘዴ ነው እያደረገ ያለው። በዘዴ ይህንን እባብ ከአንገት ላይ ለመፍታት ይህን ያክል ዘዴ ካስፈለገ ዲያብሎስን አጋንንትን ልክ ሰቆቃወ ኤርምያስ ላይ ጠላቶቻችን በአንገታችን ላይ ናቸው ብሎ እንደተናገረው ማለት ነው። ጠላቶቻችን በአንገታችን ላይ ናቸው ብሎ ይናገራል። እኔ ይህንን ጥቅስ ያወቅሁት ያኔ የታመምኩ ጊዜ ነው 2004 2005 ላይ እና ምን ማለት ነው በአንገቶቻችን ላይ ናቸው ጠላቶቻችን በአንገታችን ላይ ናቸው ሲል እንዴት አዝለናቸው አላቅፈናቸው ነው የምንሄደው ማለት ነው ወይስ እንደ ጌጥ ነው ይዘናቸው ሄደው ይላሉና ያው የህይወት ቦታ ላይ ናቸው ማለት ነው። አንገት ማለት ህይወት ማለት ነው እና አንገቷ ላይ መጥቶ ተጠምጥሟል። ካልጠፋ ቦታ እግሯ ላይ አልተጠመጠመም፣ እባብ ነው። ምንዋ ቦታ ላይ ቢጠመጠም እንደሚገላት ስለሚያውቅ ነው የተጠመጠመባት። አይገርማችሁም? ይገርማል። እና እንግዲህ ዘዴ ያስፈልጋል። ጠላት ዲያብሎስን ከኛ ለማላቀቅ ዘዴ ያስፈልጋል። መጀመሪያ የቱ እንደተቀመጠ ማወቅ፣ እሱም የመረጠውን ቦታ ለይቶ ማወቅ። ለምን ይሄን ቦታ መረጠ? ለመጠምጠም አንገቷ ላይ ለመጠምጠም ለምን ይሄን ቦታ መረጠ? ተመልከቱ። አሁን ቀስ ብሎ ነው የመጣው። ለምን? እባብ ነው፣ መርዝ አለው፣ ይናደፋል፣ ይናከሳል። እነዚህ ነገሮች ሶስት ነገሮች ወሳኝ ናቸው። ለምን ስክሪኑ ነጭ እንደሆነ አልገባኝም። እስቲ እንግዲህ ምናልባት እንደዚህ ሳደርገው ነጭ ሆኖ አልታያላችሁ አይደለም? እሺ ማንኛውም ይታያችኋል ከአንገቷ ላይ እንዴት እንደሚፈታው። ዝም ብላችሁ በቃ ተከታተሉኝ። አንዳንድ ቪዲዮ ላይ ነጭ ሊሆንባችሁ ይችላል። ከእንትኑ አንጻር ነው ከዚህ ከባግራውንዱ አንጻር ነውና ይሄን ተጠንቅቆ መጥቶ ተናዳፊውን ተናካሹንና መርዝ ያለውን እባብ ከአንገቷ ላይ የሚፈታው አንደኛ አንገቷ ላይ እንዳለ በአይኑ ይታየዋል። እባብ የሚታይ ስለሆነ ማይታየው ሰይጣንስ እንዴት ነው የምናየው? ሆዳችን ላይ ነው? ጭንቅላት ላይ ነው? ራስ ላይ ነው? ወይስ እግር ላይ ነው? ምናችን ላይ ነው ያለው? እጃችን በረከታችን ላይ ነው ያለው? አፋችን ላይ ነው? አይናችን፣ ጆሮአችን ላይ ነው? የት ነው የተቀመጠው የሚለው ነገር መጀመሪያ ለይቶ ማወቅ ያስፈልጋል። እንደገና ማወቅ ካቃተን ግን እግዚአብሔር ሆይ እባክህን እኔ ላይ ያለውን ጠላት ያዝልኝ ብሎ ሙሉ አካላችን ለክርስቶስ በስግደት መገዛት አለበት ብዬ አስባለሁ። ደግሞም በሲስተምና በዘዴ ነው መሆን ያለበት። ሲስተምና ዘዴ አጋንንትን ያስወጣዋል እያልኩ ሳይሆን መንፈሳዊ ሲስተም ግን ያስወጣዋል። ዓለማዊ ሲስተም አያስወጣውም። ምን አሉት ሐዋርያት? በምሳሌ ማለት ነው። አንድ የስንዴ እርሻ የወይን እርሻ ያለው የስንዴ ማሳ እርሻ ያለው ሰው አለና እንክርዳድ ተዘርቶ አዩና እንክርዳዱ ከየት መጣ አሉት። ጠላት ሌሊት መጥቶ ዘራው ብሎ ክርስቶስ ሲነግራቸው እንግዲያውስ እንክርዳዱን እንቀለውልን አሉት። አይ እንክርዳዱን ነቅላሉ ስትሉ ስንዴውንም አብራችሁ ስለምትነቅሉት እስከ መከር ይቀመጣላችሁ ይላል።
አንዳንዴ ጥንቃቄ ከሌለው ከባድ ነው። መከር የሚባለው አንዳንድ ሰው የዓለም ፍጻሜ ይመስለዋል። መከር ማለት ንስሐ ገብታችሁ ኃጢአታችሁን የምታስወግዱበት ኃጢአታችሁን የምታጭዱበት ነው መከር የሚባለው። ስንዴውን ወደ ጎተራ ገለባውን ደግሞ ወደ እሳት የምትከቱበት ነው አንዱ መከር አይደል እንዴ? ሁለተኛው መከር ደግሞ የእድሜ ፍጻሜ ነው። ሶስተኛው መከር ደግሞ የዓለም ፍጻሜ ነው። ያ ማለት እንግዲህ ዓለም እስከምጠፋ ድረስ ሰይጣኑን አታስወጡት ማለት ነው አይደለም። ስለዚህ እስከ መከር ድረስ ታገሱት ሲል ምን ማለት ነው? ንስሐ ገብቶ ያ ሰው ወደ እግዚአብሔር መጥቶ ጠላት እንዳለበት አውቆ እግዚአብሔር ሆይ ገላግለኝ እስከሚል ህዝቡ እስኪነቃ ድረስ ትንሽ ታገሱ። እናንተ ብቻችሁን ሄዳችሁ ያንን እንክርዳድ እነቅላለን ብላችሁ ስትገቡ ስንዴውንም ትረግጡታላችሁ። ምን ማለት ነው? የዋሃን ህዝቦች በእናንተ ይሰናከሉባቸዋል። ለዚህ ነው አሁን የምናስተምረው ትምህርት ለአንዳንድ ሰዎች መሰናከያ ነው። ለአንዳንድ ሰዎች መናፍስት እንዳለባቸው ሲነጋሽ እኔ የለብኝም ይላሉ። እኔ ምንም የለብኝም ይላሉ። እንክርዳዱን እናውጣላችሁ ይታያል እኮ እንክርዳዱ ሲባሉ አብረን ያደገው ከጎናችን ያለው ይላሉ። ስንዴው ጎን አይደል እንክርዳዱ የሚያደርገው? ሲታጨድም ሲወቃም እንዲያውም ስንዴ እየተለቀመ እንክርዳድ ያገኛሉ እናቶቻችን። እስከ ወፍጮ ቤት እስከሚገባ ድረስ እንክርዳድ ሁሉ ሊያጋጥም ይችላል። አብሮ እንክርዳድ ከተፈጨ እንክርዳድ ምን እንደሚፈጥር ታውቃላችሁ አይደል? እስቲ እንክርዳድ ምንድነው ጉዳቱ ንገሩኝ። ምን ሰውነታችን ላይ ጉዳት ያመጣል? ከዛ አንጻር እንማማርበታለን ማለት ነው። እና እንክርዳድ በጣም በጣም አካልን የሚጎዳ ነው። ሲጻፉ ቶሎ በሉ። አይ የት ላይ ነው የሚገኘው ሳይሆን እንክርዳድ ያዞራል፣ ጎሽ ያሰክራል፣ ዳቦ ያበላሻል፣ ራስ ያዞራል። በቃ ይሄ ነው እንግዲህ። እርግጠኛ ነኝ ይሄን የሚጽፉት የገጠር ልጆችና ሴቶች በከተማ ያደጉ የቤት እመቤት የሆኑ እንደገናም ደግሞ ስለ ስንዴ ማበጠርም ስለ ስንዴ መልቀምም ስለ ጓዳ የሚሉ እህቶቻችን ናቸው ይሄን የሚያውቁት። ሙያቸው በደንብ ጠንካራ የሆኑ ጎበዞች ማለት ነው። ያሰክራል። ዲያብሎስም እንደዚህ ነው፣ ያሰክራል። አንገቷ ላይ መጥቶ ተጠመጠመባት፣ አይኗ ጉርጥርጥ የሚለው ሲጠመጠም፣ እሷ የሚገርማችሁ ነገር እባቡንም እየፈታላት ትግጣለች። በጣም ታሳዝነች በእውነት። እኔ በጣም ነው የገረመኝ። ተመልከቱ፣ እንክርዳዱን ማነው እባቡን እያነሳላት ሳሩን እየጋጠች ነው። እባቡ ተጠምጥሞባትም እባቡን የሚያነሳው ሰውዬ ሳይመጣ በፊትም እየጋጠች ነው። እባቡ እኮ ላይ ነው ያለው። በጣም እኮ የሚገርም ነው። ማለት ምን እንዳለባት አንገቷ ላይ ማታቀም ይቺ ግልገል። ይቺ ግልገል ማለት ማናት? እውቀት አለንም የለንም ብለው የሚያስቡ ሰዎች ሊሆኑ ይችላሉ። ግን መንፈሳዊ ሕይወት የማያውቁ ጠላት ዲያብሎስን የማያውቁ ግን መንፈሳውያን የሆኑ ሰዎችም ጭምር እግዚአብሔርን እናውቀዋለን ብለው የሚያስቡ ግን ዲያብሎስን የማያውቁ ዝም ብሎ መብላት፣ ዝም ብሎ ብቻ በቃ ማጨድ፣ ጎንበስ ብሎ ብቻ ማግበስበስ፣ መጠጡንም፣ ሴቱንም፣ ወንዱንም፣ ምግቡንም፣ ልብሱንም ሁሉ ነገር ውስጥ ዓለማዊ መሆን ማለት ነው። እየበላች ነው እቺ በግ። በዚህች በግ ውስጥ ደግሞ እኛ አለን፣ ምዕመን ህዝብ አለ፣ አገልጋይም ሆኖ አለ በዚህች በግ ውስጥ። እሱ ቀስ ብሎ ይሄንን ሰው እንደምን ታዩታላችሁ መሰላችሁ? እንደሚያስተምር፣ እንደሚመክር፣ አጋንንት እንደሚያስወጣ፣ ጠላት ዲያብሎስ እንዳለባችሁ እንደሚመክራችሁ አይነት ሰው አድርጋችሁ አስቡት። ይሄን ሰውዬ ከዛስ ቀስ ብሎ መጥቶ በጓም እንዳትደነብር። ለምን ከደነበረች ይነድፋታል። እሱ እባቡን ለመያዝ ሲመጣ በጓ ደንብራ ደግሞ ምን እያረክ ነው ብላ፣ ምክንያቱም መጀመሪያም አላወቀችማ። ምን እያረክ ነው ብላ እቺ በግ ሮጣ ብትሄድበት ሳስቡት፣ እሷ እንዳትደነብር እባቡም እንዳይነድፋት እባቡም እንዳይነድፈው ተጠንቅቆ ነው እያነሳ ያለው። በዚህ ልክ ነው እንግዲህ አጋንንት ያለባቸውን ሰዎች ለማዳን ጥረት እየተደረገ ያለው። ኢቭን ስናስተምር ራሱ አለብኝ ብላችሁ የለብኝም ብላችሁ ከማሰብ ይልቅ ጸልዩ እስቲ፣ ስገዱና ከዛ በኋላ በህልማችሁ የምታዩት ነገር እዩት። እንዳለባችሁና እንደሌለባችሁ ደግሞ ልባችሁ ያውቀዋል። ገና ሳትሰግዱ ገና ሳትጸልዩ ታውቁታላችሁ። ስለዚህ ከስንዴ ጋር አብሮ የበቀለ እንክርዳድ አብሮ ወፍጮ ቤት ሲገባና ስትበሉት፣ አንዳንድ ጊዜ ዳቦ ስትበሉ እንደሚያሰክራችሁ ሁሉ ማለት ነው፣ ግብስብሱን በልታችሁ ማለት ነው። ይቺም ግልገል ይቺ የበግ ግልገል አንገቷ ላይ እባብ እንዳለባት ሳታውቅ እየበላች ነው ያለችው። ከጎኗ እንክርዳድ እንደበቀለባት ስንዴ ነው የሆነችው። ይሄ ሰውዬ መጥቶ ቀስ ብሎ እባቡን እያነሳላት ወይም ጠላት ዲያብሎስን እያነሳላት ነው። ግን ቪዲዮ መጨረሻው እንደዛ አይደለምና እንገምት እስቲ። እባቡን ካነሳላት በኋላ ድንብር ብላ ሄደች። ስትሄድ ገደል ውስጥ ወይ ደግሞ አንበሳ ንጥቃ ጎቢ በላትስ ጥፋቱ የማን ነው? የእባቡን ያነሳው ሰው ነው? ወይም ደግሞ እቺ በግ እቺ ግልገል ይሄንን እባብ እንዳነሳላት አታውቅም። እንደ ሰውኛ አስቡትና የሆነች ትንሽዬ ልጅ ነች ብላችሁ አስቡና ሰይጣን ነበረብሽ እኔ አንስቼልሽ ነው፣ አሁን ድጋሚ ግን እንደዚህ እንዳታረጊ፣ እንደዚህ ነገር ውስጥ እንዳትገቢ
ብሎ ቢመክራት አረን ያልነበረብኝ ብትል አስቡት። በዚህ ግልገል አስቡት። አንገቷ ላይ እባብ ኖሮባት እንዳለባትም ሳታቅ እንዳነሳላትም ሳታቅ ምግቧን እየቀጠለች ነው ያለችው። የሚገርም አንስቶላት ከሄደ በኋላ ተመልከቱ። አነሳላት፣ ያው እጁን ሊነድፈው ነበረ። ይሄንን ሁል ጊዜ የምንናገረው ምከረን ብላችሁ የምክር አገልግሎት ልትወስዱ ስትመጡ እኛ ጋር እና አስተምረን ምከረን ብላችሁ ትመጣላችኋል። ቤተሰቦች እናንተ ጋር ያለው እኛም ጋር ካለ ይደመራል። እናንተ ጋር ያለው ደግሞ መጥቶ ደግሞ ማን አባክ ስለሆንክ ነው አንተ እኔን እንደዚህ የምትለኝ? 40 ዓመት 30 ዓመት ሙሉ ልጅቷ እንደዚህ አድርጊያት ቤት ውስጥ እንደዚህ ያስመለኳቸው ምን ስለሆንክ ነው ብሎ መጥተው ጨፍልቅ ሊያደርገኝ ሞከረ። ቅዱስ ቁርባንና ጸበል ባይኖር ስግደት ባይኖር ኖሮ በህይወት አልኖርም ነበረ ብዬ የምላችሁ ለዛ ነው። በተለይ ቅዱስ ቁርባን እና ጸበል የኛ ስግደት ጾም ጸሎት አይደለም ያድነን፣ የሱ ቸርነት ነው። ግን እንደው በቃ ቢያንስ ማለት ነው እቤት መተንኛ እናንተን ካስተማርን በኋላ ያለብንን መከራ ብታዩ ከንቱ ውዳሴ አይደለም፣ እየተመጻደቅኩባችሁ አይደለም። ልክ አሁን እባብ እንዳይነድፈው እየተጠነቀቀው እንዳለው እኛም የራሳችንን ነፍስ በጣም እንፈልገዋለን። ቤተሰብ አለን፣ ልጆች አለን፣ ብዙ ነገር አለ እና ይህንን እንኳን የሚረዳ ሰው እንኳን የለም ከእናንተ በስተቀር ከእናንተ ከተማሪዎቻችን በስተቀር እና ይሄ እባብ ከዚች ግልገል ላይ ተነስቶ ከሄደ በኋላ እንኳን እሷ ምግቧን እየቀጠለች ነው ያለችው። ምግቧን እየቀጠለች ነው። ተመልከቱ። ይዞታል። በዘዴ ነው ያዘው እና በዚህ ልክ ጥንቃቄ ማድረግ ያስፈልጋል የተባለበት ምክንያት ደግሞ ልንገራችሁ። ጥንቃቄ ማለት ነው እናንተ ውስጥ ለውጥ ማምጣት ትፈልጋላችሁ ወይም ደግሞ መንፈሱ ከላያችሁ ላይ እንዲነሳ ትፈልጋላችሁ እና ይሄንን መንፈስ የሚያነሳላችሁ ፍለጋ ብዙ ቦታ ትዞራላችሁ። ከዛ እንገናኛለን ከኔ ጋር ከሚያጠምቁ አባቶች ጋር ሊሆን ይችላል። ስትገናኙ ግን ለነዛም አባቶች መጸለይ ያለባችሁ። በእውነት እንደው ዝም ብላችሁ እየበላችሁ እየጠጣችሁ እንደፈለጋችሁ እየሆናችሁ ውጭ ሀገር ያላችሁ በተለይ ሱባኤ ያዥልኝ እስቲ ጸበል ተጠመቂልኝ ክርስትና ስሜን ጻፊና በርሜል ተጠመቂልኝ ሳይሆን ማለት ያለባችሁ እናንተ እንደፈለጋችሁ እየሆናችሁ ሳይሆን መሆን ያለበት እናንተም ለሚጸልይላችሁና ለምትሄዱበት ሰው እየጸለያችሁ መሆን ያለበት። ለእኛም አግዙን ነው እያልን ያለ ነው። ለዚህ ነው ማርቆስ ወንጌል 9:26-28 ላይ ይህ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም አላቸውና ለሐዋርያት ግን ምን ብሎ ጨመረላቸው? እንግዲህ እምነት ስለጎደላችሁ ነው ይሄ መንፈስ አልወጣም ያለው አላቸው። እናንተም መጸለይ ያለባችሁ የምታጠምቁትም እነዚህም የሚጠመቀውም ሰውዬ ወይም ደግሞ መንፈሱ እንዲወጣለት የሚፈልገው ሰውዬም አባትየውም መጸለይ ያለበት፣ ሁሉም መተጋገዝ አለበት እያለ ነው። ደቀ መዛሙርቶችህ አስወጡልኝ ስላቸው ልጄ ላይ ያለው መንፈስ ሊያስወጡት አልቻሉም ያለው ሰውየው ማርቆስ 9 ላይ እና ጌታው አንተ አስወጣልኝ ሲለው እምነት ስለጎደላችሁ ነው ይሄ መንፈስ አልወጣም ያለው ብሎ ለሐዋርያትም ነገራቸው። ከዛ ደግሞ ጾም ጸሎት ደግሞ ያስፈልገዋል አላቸው። ስለዚህ እንደው አንዳንድ ጊዜ እግዚአብሔር ረድቶን እንድንነቃ ከአንገታችን ላይ መንፈሱ እንዲነሳ ትንሽ ከአይምሯችን ዞር ያደርግልን ይሆናል እንጂ እኛ ካልበረታን መናፍስት ቶሎ አይወጡም። ዝም ብሎ ውልቅ የሚደረግ የሚል ሰይጣን የለም ለማለት ፈልጌ ነው። ዝም ብለን ውልቅ የምናስወጣው አጋንንት የለም። ይበቃናል። በዚህ ቪዲዮ ይህንን ሆድ ላይ የሚንፈራገጠውን ልጅ ተመልከቱት። አያችሁት? ተመልከቱት እንዴት እንደሚንፈራገጥ ተመልከቱት። በስመ አብ በጣም ነው የሚፈራገጠው። ይሄ ሕፃን ልጅ ክርታሱ ሆድ ውስጥ ሆኖ እንግዲህ ክርታሱን ቀዶታል ማለት ይቻላል። እዛ ሆድ ውስጥ ሆኖ ማለት ክርታሱን ካለው ብዙ ጊዜ በክርታስ የሚወለዱ ልጆች ምንድን ናቸው ይባላል? እድለኞች ናቸው፣ ጸጋ አላቸው ሲያድጉ ምናምን ተብሎ ይነገራል። ያው የሚባለውን ነው የምላችሁ። እውነት ይሁን ውሸት ይሁን እሱ የሚያውቀው እግዚአብሔር ነው አይደል እንዴ? እና ክርታስ ውስጥ የተወለዱ ልጆች እንደዛ ናቸው። እና ምናልባት ይሄ እርግጫ አሁን የምታዩት እርግጫ ሆዷ እስኪቀደድ ድረስ እንደዚህ የሚራገጠው ልጅ ነው። እዛ ውስጥ መንታም ከሆኑ የተደባደቡ ነው ብለን እንቀልዳለን። አልወለድም የሚለውን የማነው ስሙ መጽሐፍ አለ። የዛሬ ስንት ዓመት 40 ዓመት ምናምን የተጻፈ መጽሐፍ አይደለም አልወለድም የሚል መጽሐፍ እና በዛ መልክም ይመስላል ስታዩት ሆዱን። ግን ወደ መንፈሳዊ ነገር ስናመጣው እንደዚህ የሚንፈራገጥ ልጅ የነበራት አንዲት እናት የዛሬ ወር ከምናምን አካባቢ ላይ መታ አሁን ኦልሬዲ አራስ ነች። እንኳን ማርያም ማለች በዚህ አጋጣሚና ምን አለችኝ? ሆዴ ውስጥ በጣም ሲንፈራገጥ የነበረ ልክ ሁለት ሰዎች እንደሚጣሉ አይነት ነገር ነበር ሲጣላ የነበረው አለችኝ።
እና ከተወለደ በኋላም እንደገና አሁንም ሆዴ ውስጥ ይንፈራገጣል አለች። ኦልሬዲ ወደ ቤት መጥቻለች። በስመ አብ ወወልድ ወመንፈስ ቅዱስ ብላ ደንግጣ ልጅ ያልነበረም እንደዚህ የሚራገጠው ማን ነበር እንደዚህ የሚራገጠው ብላ ዶክተሮች ጋር መሮጥ ዶክተሮች ጋር ትሄድና ምንድነው ይሄ ነገር እባካችሁን እንግዲህ ይሄን ቪዲዮ የላከችልኝ እሷ ነች ምሳሌ እንዲሆነኝ አርጋን የላከችው እንዲገባኝ ብላ ማለት ነው። እና ምንድነው ይሄ ነገር አራሁንም ሆዴ እየተራገጠ ነው። ከዛ ደነገጡ። የቀረ ልጅ አለ እንዴ አሏት። እንዴ ቢሆንስ ታዲያ እንዴት እንደዚህ መንታ ልጆቹን እኮ አንድ ነው ያለው ብላችሁኛል። በአልትራሳውንድ ሲፈልጉት ምን ሲሉት የለም ማለት እንደዚህ በሚታየው ምድሮ ስሙ የምትሉት የሆነ ስም አለው አይደል በሕክምና በሱ ሲያዩት የለም ግን ሆዷ እንዲህ ይላል። እና የህፃን ልጅ እግር ነው እንደዚህ የሚለው እግር ምልክቱን ይታይበታል። ልክ እንደዚህ ማለት ነው። ተመልከቱ። ይኸው ደግሞ ሙዚቃ አድርገውበታል እኮ በጣም ይገርማል። አጭር ቪዲዮ ስለሆነ ነው እዚህኛው ላይ ቶሎ የሚመጣብኝ። ተመልከቱት። ያዝ እንግዲህ ይኸው ልጥጥ አድርጎታል። ፖዝ አድርጌዋለሁ። ይሄ ምንድነው የምትሉት አሁን? እና ከወጣ በኋላ እንግዲህ ልጅ አልወጣ ወጥቶልኛል እንግዲህ ሁሉ ነገር አጽድታችሁን የላካችሁኝ አለች። በጣም ደነገጡ እና በቃ ያለን አማራጭ እጃችን መስደድ ነው አሉ። ብዙ ጊዜ እርግዝና መድረስ አለመድረሱን ቼክ ለማድረግ ጣት ይከታሉ አይደለም እንዴ? የታወቀ ነው። እና ያው ነይ ጎንበስ በያለ ቁጭ በያለ ግርሽን ክፈች አለ። ማየት ያለበትን ነገር አየ። እንግዲህ ያው ይቅርታ ለምናገረው ነገር ሕክምና ስለሆነ ነው። ማየት ያለባቸው ነገር አዩ። ካሜራ ላኩ። ምንም የሚታይ ነገር የለም አሉ። ግን እዛው ካሜራው እዛው እንዳለ እያዩት ካሜራ ላይ እንዲህ የሚል ነገር አለ። ሆዷ እኮ ባዶ ነው። ካሜራው ደግሞ ላይት አለው። ከዛ ምንድን ነው ይሄ ነገር ብላ እርግማን ነው እንግዲህ እኔ የነ መምህር ተስፋዬን ትምህርት አዳምጣለሁ። ይሄ ነገር ከየት መጣብኝ? እየሰገድኩ እየጸለይኩ ነው ያለሁት። ልጄ የሚራገጥ መስሎን ከባለቤቴ ጋር በጣም ሰርፕራይዝ ሆኜ ነበር አለች። ይሄ ነገር ከምንድን ነው የመጣው ብላ ገርሟት በይሄ በእምነትሽ ሂጂበት እኛ የምናውቀው ነገር የለም ግን እንቅረጸው ብለው ዶክተሮቹ ሊቀርጹ ሲሉ ነው ፊቴን ስትቀርጹኝ ስለነበረ እንደዚህ እንዲወጣብኝ አልፈልግም። እንኳን እናንተ ጋር መምህር ተስፋዬ ጋርም አልተቀረጽኩም። ስለዚህ እኔ እንደዛ አልፈልግም። የዓለም መሳለቂያ መሆንም አልፈልግም። ነገ ምን ስም እንደሚሰጠኝ ስለማላቅ ነው አልፈልግም ብላ ከስልካቸው ላይ አስደልታ ችግር ይሄ ቪዲዮ ቢወጣ እናንተ እንደምከሰው ብላ ትንሽም ተቆጥታ ምን የመጣችው ለምን ያለ ፈቃዷ ሲቀርጹ ነበረ። ከኋላዋ ከሷ ኋላ ሆኖ ሲቀርጽ አይታይም። ለሷ አይታያትም ነበረ። በኋላ ነው ያወቀችውና እና ግን እነሱ ያለ ፈቃድሽ ምንም ልናደርግ አንችልም ብለው ዶክተሮቹም እግዚአብሔር ይስጣቸው ያው ኤቲክስ የሙያ ኤቲክስ የሚባል ነገር አለ የሙያ ስነ ምግባር እሺ ብለዋታል። ግን ቀጥታ እንደወጣች የት የመጣችው ቢሮ ስትመጣ ደግሞ እሁድ ቀን ነበረ። እሁድ ደግሞ የኛ ቢሮ ዝግ ነው። እፍታህ መዝሙር ቤት እኔን ልታገኝ ማለት ነው። እኔ ደግሞ ስልክ አይሰራም የዛ ሰዓት። ምንድነው ጉዱ ልትጠይቀኝ ነው። ከዛ በቃ አይ ወደ ቤት የመመለስ ይሻል እንኳንም አላገኘችኝ። ለምን ከዛ በኋላ የወሰደችው መፍትሄ በጣም ጥሩ መፍትሄ ነው። ንስሐ አባቷ ጋር ትሄድና አባ አቤት እስቲ እዩት ልጄ ወልጄም ይንፈራገጣል ሆዴ ላይ ሳይውት እንዲህ ይላል እና የእግር ምልክት ታውቃላችሁ። አንዳንድ ቪዲዮ ላይ እንደዚህ ነገር አይቻለሁ። የህፃኑ እግር ምልክት ሆዷ ላይ ሁሉ ቅርጹ ይታያል። በኤአይ ይሁን በምን ነው እርግጠኛ አይደለሁም። ሜቢ ይሄንን ነገር ፈቃደኛ ከሆነ ባለቤቷና እሷ ፈቃደኛ ከሆኑ ፊቷ ሳይታይ ቪዲዮ ማውጣት ይችላሉ። ድምፁንም ራሱ አጥፍቼ ማለት ነው። ሜቢ ይሄን ማለት ነበረብኝ። ፊትሽ ሳይታይ ቪዲዮውን ልልቀቀው ብዬ ብል ጥሩ ነበረ። እግዚአብሔር ከፈቀደችልኝ እሺ ብዬ አስተላልፈዋለሁ። እና እቤት ንስሐ አባታቸው እቤት ድረስ ጠርተው መጀመሪያ እሳቸው ጋር ነበር ሄዱት። እመጣለሁ ቤት ብለዋቸው ቅርብ ስለሆነ መጡ። የሰፈር ሰው ናቸው ንስሐ አባታቸውና አዩ ገረማቸው። የቀረ ልጅ አሉ። አይ ይሄው ዶክተሮቹም አይተው በቪዲዮ ቀርጸውን ብለው ላኩልኝ በስልኬ ላይ የነሱ ያለውን አጥፍቻለሁ። እና ታዲያ ምንድነው ሁሉ ነገር አይተዋል። ይሄው እንደሚያዩት ነው እንግዲህ የማይገባበት ቦታ ካሜራ ገብቶ እየጎረጎረ እያየ አይቶኛል። እና ራሴ ግራ ተረት የምትነግረኝ ነው የመሰለኝ ልጅቷ። እሺ ከዛስ ይሄው እንደዚህ ነው ታዲያ የሆነ ነገር በሉኝ። እሺ በመስቀላቸው በስመ አብ ወወልድ ወመንፈስ ቅዱስ ጻርኩስ መንፈስ ብሎ እንደዚህ ሲሉ በሀፍረተ ስጋዋም በመቀመጫዋም ከባድ ፈስ ነው ዱዋ ብሎ የወጣው እና ያው አይነ ምድርም ምንም አልቀረም። ቤቱ ተበላሸ። በእንትኗም በሆዷም ደግሞ የቀረ እንግዲህ መቼም አራስ ደም ይኖራታል አይደለም። የተወሰነ ማህፀን ግድግዳዋ ላይ የተወሰነ ነገር ታፋዋን አበላሸው። ቄሱም ሱሪያቸው ተበላሸ። ፊት ለፊት ሆኖ ነው እንደዚህ የሚሉት እና በቃ ሙሉ በሙሉ ቤቱ ተበላሸ እና ባለቤቷ ደነገጠ። አሁን ዋናው ይሄ ብቻ አይደለም። ዋናው ልናገር ያሰብኩት የሚገርማችሁ እና የፈስ ድምፅ ነው የተሰማው።
ግን ከባድ ፈስ በሉት ከባድ ፈስ ነቅናቂ ማለት ንቅናቄ መንግስት የሚገለብጥ ፈስ ማለት ነው። እና አሁን ላይ እየሰማችኝ ነው። ላይቭ ላይ ዛሬ አወራዋለሁ ብያት እየሰማችኝ ነው። እየሳቀች ሊሆን ይችላል ብዬ አስባለሁ። እሷ ስትነግረኝ ራሱ እየሳቀች ነው የነገረችኝ። እና ምንድነው አብሮኝ የነበረው አብሮ ሊወለድ የነበረ ሰይጣን ነበር ማለት ነው ወይስ የታሰረ ሰይጣን ነው? ምንድነው? ቄሱን በመስቀላቸው ገና በስመ አብ ወወልድ ወመንፈስ ቅዱስ ጻር ርኩስ መንፈስ ወይም ርኩስ መንፈስ ውጣ ነው ያሉት። ምን ያህል እግዚአብሔር ጸጋ ይበዛላቸው አባት ናቸው። በእውነት የተባረኩ አባት ናቸው ማለት ነው። አጥብቃችሁ ያዙኝን አባት። እሺ በእውነት እግዚአብሔር በቃ ጸጋውን ያበዛላቸውና እንደገና ቢጾሙ ቢጸልዩ ቢሰግዱ ይሄን ቪዲዮ ካዩትኛ አባት ለብዙ ሰው መትረፍ የሚችሉ አባት ናቸው። ለሁሉም ቄስ የሚሰጥ ስልጣን አይደለም ይሄ። ማን ነው ጸጋ አይደለም። ስልጣን ይሰጥ ይሆናል ክህነት። ጸጋው ግን ለሚተጋና ልቡ ንጹህ ለሆነ አባት የሚሰጥ ነው። በስላሴ ስም ኢንዘኔ መንፈስ ትሪኒቲ ትላላችሁ። እዚህ እንግሊዝኛ እያመጣልኝ ነው። በስላሴ ስም ብትሉም በኢየሱስ ክርስቶስም ብትሉም ሆኗል ጉዳዩ። እኔ ግን ከዚህ በኋላ የገረመኝን ነገር ልንገራችሁ። ቤቱ ተጸዳ፣ ተስተካከለ። እሷም ጸዳዳች። ዶክተሮቹም ቪዲዮ እኮ እየቀረጸ ነው ባለቤቷ የሚሆነውን ነገር ለማየት ማለት ነው። ደግሞ ቅረጽ ብላው ነው እንጂ እሱ ምንም ነገር እንደሚፈጠር አላመንም። ግን ሆዷ ሲንፈራገጥ አይቶ ምንድን ነው ምናምን እያለ ምን አይነት ሚስትን ያገባሁት ብዬ ሁሉ ብያለሁ አለ። የመጀመሪያ ልጃቸው ነው። ምን አይነቷን ያገባሁት ብሎ ሙሽርነቷን እስኪፈራ ድረስ ማለት ነው። ገና ሙሽራ ነች፣ የ2 ዓመት ሙሽራ እና ድንገት እንኳን እኛ አባት ከሄዱ በኋላ ከተወሰነ ጊዜ በኋላ እኔ እንደው ከሷ ድጋሚ አልተኛም እንዴ እዛ ከተኛው በኋላ እዛ ቆርጦ ቢያስቀርብኝስ ብዬ ሁሉ አስቤያለሁ። እንደዚህ ብለው ሁሉ ተናግረው ደግሞ ሄድኩኝ ገባው ብዬ ስል እዛው መለመላይ ቢወስድብኝስ ቢበላብኝስ ብዬ በፍጹም ምናምን እያልኩ እያሰብኩ ነበር አለ። ቄሱ እስኪመጡ ድረስ እንደዚህ ነው ያሰብኩት አለ። በቃ እንዲህ አሁን ከሷ ጋር ልተኛ ነው። ከዛ ጉዳዩ ከተፈጸመ ካለቀ በኋላ ቄሱም በይበርቺ እንግዲህ የርኩስ መንፈስ ስራ ነው የሆነ ጋኔን ነው ምናምን ብለው የምስኪን ናቸው፣ ብዙም ማብራሪያም የላቸውም። ሄዱ። በቃ ጸጋቸው በረከታቸው ደርሷት። ከዛ ሲያስቡ ምንድነው ይሄ ነገር ከምን መጣ? ቴክስት አደረጉልኝ። ማታ ቴክስቱን አየሁት። አረ መምህር ጉድ ተፈጥሯል ቤቴ፣ አንዴ ደውል እባክህ አለችኝ። በሌላ ስልክ ቴክስት 68ቱ ስደውል ያለውን ስትነግረኝ አሁን ከሳኩት በላይ ነው የሳኩት። በቃ ግን ከሳኩኝ በኋላ እንትኑ ባለቤቷ ዶክተር ነው ራሱ የእንስሳት ሐኪም ነው። አንዴ እፈልግሃለሁ እባክህ ነገ ላገኝህ አለኝ። እሺ አልኩኝና በማግስቱ አገኘሁት። እና መምህር እኔ ኤቲስትና ፓጋን ነኝ አለኝ። ሃይማኖት የለሽ እግዚአብሔር የለም ብዬ ማስብ ነኝ። ግን አሁን ሰይጣን ምን እንደሆነ ስላወቅኩ ብቻ እግዚአብሔር ማን እንደሆነ አወቅኩት አለኝ። አያችሁ፣ ጠላት ዲያብሎስን በማየት በማወቅ ብቻ እግዚአብሔር መኖሩን ማወቅ ይቻላል። ኤቲስትና ፓጋን ብቻ አይደለም ደግሞ እግዚአብሔር የለም ብሎ ብቻ አይደለም ያሰበው፣ የሚሳደብም ነበር እግዚአብሔርን። አይታችሁ ከሆነ ኢንተርቪው የሚደረጉ አንዳንድ ዩቲዩብ ላይ መነጽር ያደረገ እግዚአብሔር የለም ብሎ ሃይማኖት ምን ያደርጋል እያለ ሲሳደቡ የነበሩ ሰዎች አሉ። ከነሱ ጋር እኩል የሆነ ሰው ነው። በቃ እግዚአብሔር ይህን ተአምር ያመጣው ሊያሳየኝ ነው አለ እና የቄሱ መስቀል የእሱ እንደዛ መፈንዳት ይሄ ነገር ድራማ እንዳልሆነ በእንቅልፍ ልቤ ነው ወይስ አይደለም ብዬ ሁሉ ቤቱ ሸቶ እንግዲህ በአይነ ምድር ሸቶ እኔ እንዴት እንደሚማተብ ጠፍቶብኝ አለ። እያማተብኩኝ ሰራተኛዋ ምናምን ያደረግ ቤቱን እያጠብን እያስተካከሉ ቄሱ ደጅ ሆነው ሱሪያቸውን አጥበላቸዋል። እሷ ደግሞ ሰራተኛዋ ቤቱን ታስተካክላለች አለ። እሷ ደግሞ ፌንት ብላ ወድቃለች። ምን ተፈጠረ ብላ ዋይ ብላ ጮኸችው ሲፈነዳ ይሄ ነገር ተፈጠረ። አሁን ይህን ቪዲዮ ያመጣሁላችሁ ለዚህ ነው። እና ምንድን ነው ትላላችሁ? የእኔ ግምት 3 ግምት ነው። እስቲ የእናንተን ግምት አስቀምጡ። የእኔ ግምት 3 ግምት ነው። ግምት ነው ታዲያ ነው ብዬ አልደመድምም። ምልክት ነው። ጥሩ ነው እሱማ። ጎበዝ። ሄኖክ ነው ሃናን ሃኖ ምልክት ነው ያለ ልክ ነው። ትክክል ነው ሊሆን ይችላል። አይ ትንሽ እንባይ መጣ። ሳቂኝ ባልየውን ያሳቀኝ። ወደ ሃይማኖት መምጣቱ በጣም ደስ የሚል ትልቅ ነገር ነው እና ግን ባይምሮ የታየው ቄስ እስኪመጡ ድረስ አሁን ከሷ ጋር ልተኛ ነው። ደግሞ ሌላ ምንድን ያለው
ረብ ወረቀት ጽፌው ነበረ ውስጥ ነው ያደረኩት። ምንድን ያለው በእናታችሁ ረሳው። ጻፍልኝ በእናትህ በውስጥ ባልየው እባክህ ጻፍ፣ ቴክስት አድርግልኝ ያልተናገርኩት ነገር ካለ አሁን ቴክስት እያደረገልኝ ነበር ቅድም 10 ሰዓት አካባቢ ላይ። ጻፍልኝ በእናትህ እስቲ የሆነ የቀረ ነው ያልተናገርኩት ነገር ካለ። ጨጓራዬን እኮ ድራሽ ነው የሚያጠፋልኝ። ይሄ እኮ እንደዚህ አይነት ደስታ እኮ ነው። እሺ ልኳል፣ ጽፏል። አዎ ምንድን ነው መሰላችሁ የጻፈው? ቆይ እዚህኛው ላይ አይደለም፣ በቴሌግራሙ ምንድን ያለው? በየትኛው ቀዳዳ ነው የምገባው? አሁን ይሄኛው እንደዚህ ተያዘ፣ በሞኖፖል ተቆጣጠረብኝ። ቤት ነው የሚወጣው፣ ቤት በኩል ሆነ እሺ ያለ ሌላ ነገር ነው የማስበው። ዓለማዊ ስለሆነ ፓጋን ኤቲስት ስለሆነ የሚያስበው ሌላ ነገር ነው። እና ቀጥታ ያሰብኩት አለ ወይኔ ቆንጆ ናት መርጬን ያገባዋት አሁን እንዴት ነው የማደርገው እላለሁ። ምንም ነገር የለም በሆዷ ውስጥ። አልትራሳውንዱ እንትን ካሜራው ባዶ ነው ካለ እንኳን አይደለም ጨለማ ክፍል ስትገቡ ቀርቶ ብርሃን መብራት የበራበት ቤት ባዶ አዳራሽ ስትገቡ በስማን ብላችሁ አይደል የምትገቡት? የበር ላይ ያለ መብራት ማብሪያ ማጥፊያ እንኳን አብርታችሁ ወደ ቤታችሁ ስትገቡ ጸጥ ካለ ቤቱ ትፈራላችሁ አይደል? ይሄ ሰው ደግሞ ምንድን ያለው እንግዲህ ያው አንደኛ እንዴት ብዬ ነው አሁን ቢቆርጥብኝስ መለመላይን አለ። ቀጥሎ ደግሞ ምንድን ያለው በየትኛው በኩል ነው የምገባው? አሕዛባዊነቱ ነው። በስመ አብ እና ብቻ ሃይማኖቱን አስተካክሏል። ስቄ ከጨረስኩ በኋላ ለመመጫው አንቺ ወደ ሃይማኖቱ ተመልሷል ወንድማችን፣ ወደ ተዋህዶ ተጠምቋል አሁን። እና ግን ይሄን የመሰለ ገጠመኝ የመሰለ አስቂ ነገር በዚህ ምክንያት ስላቀረብኩላችሁ በጣም ደስ ብሎኛል። መምህር ሰው ምን እንደሚል መስማት እንፈልጋለን አይነት ነገር ነው እነሱ የሚሉት። እንዴት እንደሚራገጥ ይሁት። ይሄንን ደግሞ ምንም ነገር የለም ሆዷ ውስጥ ተብሎ ምን እንደሚሆን እና ግን ግምቴን ላቅርብላችሁ ብቻ እስቲ። ግምቴ ምንድን ነው? የኔ ግምት አንደኛ የኔ ግምት አንደኛ ባለፈው ሽሬ ሄጄ ያቀረብኳት ኢንተርቪው ያደረኳት ልጅ አለች አይደል? ልጅቷ እናትና አባቶቼ በፊት ያመልኩት የነበረው ቅድመ አያቶች ያመልኩት የነበረው መንፈስ አለ ወደዛ ወደ ትግራይ መስመር አካባቢ ላይ አውረሮም የሚባል መንፈስ ማለት ነውና ለመጀመሪያ ጊዜ ይሄ መንፈስ እኛ ቤተሰብ ነው የተገለጸው። የዛ የአውረሮም መንፈስ ዋናዋ ሴት ማለት ነው እንግዲህ የዛ ልጅ ነች ልጅቷ። ያቀረብኳት አለ በቪዲዮ ነው ያቀረብኳት። ሽሬ ሄጄ ያቀረብኩት የዛሬ ጥር ምን ወር ላይ ነው? ምን ስላሴ ላይ ነው? ጥር ስላሴ አይደል አይደል? አዎ ጥር ስላሴ ነው የሄድኩት። እዛ ላይ ምንድን ያለችው መንታ ነው ያረገዘችው የነበረችው እናቴ ነው ተብሎ ነው የሚታሰበው። ልክ የመጀመሪያ ልጇን ብላ ካማጠች ከወለደች በኋላ አለች አያቷ ነው ይመስለኛል፣ አያቷ ነው ቅድመ አያቷ። ከዛ መጀመሪያው ልጅ ከተወለደ በኋላ ከዛ ቀጥሎ ደግሞ ጂኒ ወጣ፣ አጋንንት፣ ስጋ ለበስ አጋንንት መንፈስ ማለት ነው። ሮጦ ወጣ ከማህፀን እኩል ሁለት መንተ የወለደችው አጋንንትንና ሰውን የወለደችው። ይሄ ደግሞ አረብ ሀገር ላይ ብዙ ጊዜ ይፈጸማል፣ ይሄ ነገር ብዙ ጊዜ ይከናወናል ብላ የተናገረችው ራሷን የመሰከረችው። እና ይሄንን አጋንንት አዋላጆቹ ደንግጠው ሮጦ ሄዱ፣ ዛፍ ላይ ወጣሉ። ዛፍ ላይ ወጣ። ከዛን ጊዜ ጀምሮ ህፃኑ ልጅ ሲያድግ የተወለደው ልጅ ሲያድግ ያም ጂኒ አብሮን ያደገው አብሮ ወንድማማቾች ናቸው። ጂኒውና ይሄ ሰው ፍጡር ማለት ነው። ከፈለጋችሁ እዛ ቦታ ሄዳችሁ ኢንተርቪው ማድረግ ትችላላችሁ። ራሷን የቀረበችው ልጅቷ በመልክ እየታየች እንዲያውም ቪዲዮዋን ሙሉ አውጪውና ቪዲዮዋን አምጪ አሳይ። የሽሬው እንትን ላይ ኢፍታህ ላይ ነው መሰለኝ የለቀቁት። እና አንዱ ይሄ ሊሆን ይችላል። ያ ማለት በባዕድ አምልኮ ቤተሰብ ውስጥ ቤተሰቦቼ ባዕድ አምልኮ ያመልካሉ ስላለች ነው ሚስትየዋ። እና በባዕድ አምልኮ የሚመለክበት ቤተሰብ ውስጥ
ያደጉ ልጆች መንፈሱ በማህፀን በኩል ሰይጣን ሆኖ ወይ ዛር ሆኖ ብቻ ሳይሆን እንደዚህ አካል ያለው ሆኖ ሊወለድ ይችላል። ገባችሁ አይደል? አካል ያለው ሁሉ ሆኖ ሊወለድ ይችላል። እና ይሄ መንፈስ ሲወለድ ያ እንግዲህ ዛፍ ላይ ሮጥ የወጣው አጋንንት ልክ እንደዚህኛው እንደ ልጁ እኩል ነው የሚያድጉት። የ20 ዓመት ጎረምሳ ሲሆን የ30 ዓመት ጎልማሳ ሲሆን እያለ ሲያድግ ያም አጋንንቱ ስጋ ለበሱ እንደዛ ነው እያደገ የሚመጣው። ምክንያቱም ስጋ ለበስ ነው። ሰይጣን የሚያድግ ባይሆንም የለበሰው ስጋ ግን ያድጋል ማለት ነው። እንደ እንትን ሰው እንደሚያድገው ያድጋል። እና ቤት እየመጣ ያገላብጣል አለች። አምጩ እሱ ላይ አድርግልኝ አሁን ምትለው በአዳምጪውና ምትለው ላይ አድርግልኝ። እየመጣ ያገላብጣል። ቤት ውስጥ ብርጭቆ ይደፋ እንትን ይላል፣ ይገለብጣል። ሲኒ ቡና ይጠጣል። መሶቡን ያነሳዋል፣ ይከፍታል፣ እንጀራ ይበላል። ግን መሶቡ ሲነሳ ነው እንጂ የምናየው ማን እንደሚያነሳው አናቅም። ሲገባ ጥላው እንትን ይታያል፣ ምልክ በሩ ይከፈታል። ማን እንደገባ አናቅም። እና አያቴ ነው እናቴ ነው አያቴ ነው መሰለኝ አለችው፣ ረስቼዋለሁ። እንደገባ ታውቃለች። ምክንያቱም ለራሷ ነች የወለደችው። ይገባል፣ ይቀመጣል። አንሶላው ብርድ ልብሱ ብድግ ሲል ይታያል፣ ግን ያ ልጅ አይታይም። ያ አጋንንት ማለት ነው። እና እንዲህ እያደረገ ቡና ሲጠጣ ምን ሲባል እየተገበረለት እየተመለከ እየተጨፈረለት ምን እየተባለለት ነው ያደገው። ይሄ አውራሮ የሚባለው መንፈስ አውራሮ የሚባለው ንፋስ ጋር ተመሳሳይነት አለው። አውሮራ ይቅርታ፣ አውራሮ ሳይሆን አውሮራ ንፋስ፣ እንዲህ የሚሽከረከረው ንፋስ አውሮራ ይባላል። ጥቅልል እያለ ሲመጣ እንዲያውም ተማሪ እያለን ድሮ ምን ይባላል? ቢላ ወልውሉበት፣ ምላጭ ወርሩበት፣ ከዛስ ደም ሲንጠባጠብ ታያላችሁ ይባላል ነው። እኔ አድርጌው ሞክሬው አላውቅም። ያደረጉ ሰዎች ግን ይህን ነገር አዎ ብሎ የነገሩኝ ሰዎች አሉ፣ እረኞች ማለት ነው። ሲጠቀለል እንዲያውም እንትኔን ጅራፌን ወደ እኔ አትምጣ ብዬ በበጋ አለንጋዬ እንዲያደርግ ገርፌዋለሁ አለ። አዋራውን ሲገርፈው እንደሚያለቅስ ሕፃን ልጅ የሚያለቅሰው አለ። ያው አጋንንት ስለሆነ እንደገና ቢላ መጥረቢያ የሚወረውሩ እንትኖችም አሉ፣ ገበሬዎች ሲወረውሩበት አቧራው ላይ ደም ይንጠባጠባል። ያንን አጋንንት ሲመቱት ነው ይባላል። እና እየሸወዳቸውም ሊሆን ይችላል፣ የእውነትም ደግሞ ሊሆን ይችላል። ዞሮ ዞሮ በዚህ ልክ ሰይጣን በሚመታ ከሆነ በአይንም አይታይ ግን አካል ያለው ነው ማለት ነው። እንግዲህ ይህንን ነገር ሌላ ጊዜ ጥናት እናደርግበታለን። አንዱ ምክንያት ይሄ ነው። ሁለተኛው ምክንያት ደግሞ ብዬ የማስበው እርግማን ነው። እርግማን ጽንሱ ይለከፋል። እርግማን ነው። እንድትወልድ ካልተፈለገ እኔ እንዲያውም ጠይቂያቸዋለሁ። እናንተ ሁለታችሁ ባልና ሚስት ነን ብላችኋል፣ ግን ዘመዳማቾች መሆናችሁን ቼክ አድርጉ። ብዙ ጊዜ ዘመዳማቾች እህትና ወንድም፣ አክስት፣ ያጎት ልጅ ምናምን እንደዚህ ሲሆን ነው እንደዚህ አይነት ነገር የሚፈጠረው። ዲፎርም የሆነ አንሼፕት የሆነ ቅርጽ አልባ የሆነ ልጅ የሚወለደው በዚህ ስለሆነ ይሄም ደግሞ ከዛ ጋር የሚጠጋጋ ይመስለኛል ስላቸው፣ ኧረ ዝምድና የለም እኛ ጋር ግን እንጠይቃለን አሉኝ። እንጠይቃለን ብለውኛል። አንዱ ይሄ ነው። ሁለተኛው ይሄ ነው። ሶስተኛው ግን መተት ነው። ቡዳና መተት ነው የሚሆነው። በእርግዝና ሰዓት ይለከፋል። ወይኔ እርግዝናዋ ሲያምር መልኳ ሲያምር ይባላል። ከዛ ይሄ ጽንስማ የኔ ነው ብሎ ቡዳ ይበለዋል። ወይም ደግሞ በመተት ይሄን ጽንስ የኔን እንዲያውም አንድ ጊዜ ወደ እንትን አካባቢ ምንድነው እቺ አንድ ጊዜ የሆነ መንደር አጣዬ የምትባል ሀገር እዛ አካባቢ ላይ ያለች አንዲት ልጅ ደውላ ምን አለችኝ? እህቴ እርጉዝ ነች አለችኝ። እና እህቴ እርጉዝ ሆና ከጎረቤት ያለው ጠንቋይ ይሄ የተጸነሰው ልጅ ለኔ ካልተሰጠኝ እዛ ውስጥ ሆኖ አውሬ እንዲሆን ነው የማደርገው ብሎ አስፈራራናለች። ይሄ ጽንስ ለኔ ነው መሰጠት ያለበት አለ። ያባት ሲወለድ የኔ ይሁን እኔን አገልግለኝ ብሎ ገና ሳይወለድ እኮ ነው። ሊያውም የጨዋ ክርስቲያን ቤተሰቦች ናቸው እነዚህ ሴቶች። ከዛ ፈርተው እሺ ያሉ። እሱ አይሆንም አለች። ቤተሰብ እሺ ብላለች ብሎ ይዋሻል። አይ እሱ አልፈቀደችም አውሬ ያደርገዋለሁ እያለ ሲያስፈራራ መጨረሻ ላይ አውሬ ከተወለደ በኋላ ከፈለገ እንደፈለገ ያድርገው ብዬ አለች። እሺ አለችው። በቃ ያንተ ነው አለችው። ካፋ ነው የሚፈልገው አይደለም። ገበረችው ልጁን ማለት ነው። ከዛ በኋላ ልጁ ከተወለደ በኋላ ድክ ድክ እያለ ሲጫወት ምን ሲል ጠንቋዩ ጋር ይሄዳል። ግንባሩን ይስማል። ምን ይላል? ይሄ ልጅ ሙሉ በሙሉ የጠንቋዩን ሐሳብ የሚያራምድ ሆነ። 12 ዓመት 14 ዓመት እየሆነው ሲመጣ እንግዲህ የቆየ ታሪክ ነው። ልጁ ሙሉ በሙሉ እኛ ጋር እየኖረ ጠንቋዩ የሚያደርገውን ነገር ነው የሚያደርገው። እኛ ጋር ነው ያለው፣ ግን የሰውየውን ሐሳብ ነውና ጠርቶኛል፣ አባቢ ጠራኝ ብሎ ይሄዳል። አባቱ እኮ እዚህ ቤት ያለ ሰው ነው እና በምንድን ነው የሚጠራው? በመንፈስ ነው የሚጠራው። አቤት አባዬ ብሎ ይሄዳል። ከዛ ሄዶ ምሳ አብረው በልተው ወይም ራት በልተው ምናምን ተመልሶ ወደ ቤት ይመጣል። በምን ጠርተው ነው ሲባል እንዴ ና ብሎ ሲጠራ አልሰማችሁትም እንዴ ይላል። እንደዚህ አይነት ልጅ ሆኖ ቁጭ አለ። ይሄ ልጅ
እና መምህር ምን እናርገው ይሄ ልጅ አሉ። ጸበል ወሰዱት። ከዛ ስውሯ ማርያም ወሰዱት። ስውሯ ማርያም ሲወስዱት አቤት ብሎ መሄዱን አቆመ። ግን ሰውየው ቤት መምጣት ጀመረ። ለምን ነው ልጄን የምታስቀሩብኝ? ስጠራው ለምን ነው የምትከለክሉት አለ። አረኛ አልከለከል ነው እነሱ ደግሞ አልከለከሉትም። ደግሞ አቤት ብሎም አይሄድም ስውሯ ማርያም ከወሰዱት በኋላ። ከዛ ደግሞ እንደገና ደግሞ የት ይወስዱታል? ማን ገብርኤል ነው የት ነበረ ይሄ መስቀል የሚዘቀዘቅበት መስቀል ተዘቅዝቆ የሚጸልይበት አምጠልኝ ጸሎት የሚደረግበት ወደ ጻቃኒ ማርያም ያለው ገብርኤል ዘብር ገብርኤል እዛ ደግሞ ወሰዱትና ጸበል ተጠመቀ። ምን አለ አሁን ልጁ ነፃ ነው። ልክ ልጁ ተጠምቆ ወደ ቤት ሲመጣ ጠንቋዩ ሞተ። ቅዱስ ገብርኤል ምን አለ? ፈረደ። ይሄ ልጅ እንዲህ ነው ብላችሁ ንገሩት አልኳቸው። ለዛ ለሚያስደረድሩት አባት ይጸለይለት መስቀል ተዘቅዝቆ የሚሆን ምንም ይሁን ንገሩ አልኳቸው። እሺ በአሉኝ። ሄዱ። ይንገሩ አላውቅም። ሄዱ፣ ተጸለየ። ልክ ልጁ ተጠምቆ ወደ ሀገሩ ወደ ቤቱ ሲመጣ ወደ አጣዬ ሲመለሱ ጠንቋዩ ሞተ። በጣም የሚገርም ነው። እና እንደው እንዲህ አይነት በጣም ብዙ ነገሮች አሉ። አምጪው አገኘሽው? ዋናው የሚፈልገው ፈቃዳቸው ታሪክ አለው። በዚህ ቤተሰባችን ነው የሚባለው ማለት ተወልዷል። መንትዬ ነው የተወለዱት ነው የሚባለው ታሪኩ። መንትዬ ተወልዳ አንዱ መንፈስ ሆነ። 40 ቀን ከሷ ጋር እየተደበቀ ይመጣና በስውር ይጠባት ነበር። ቆይ እንዴት መንትዬ ወለደች? መንትዬ ነው የወለደችው። እንዴት ነው የወለደችው? መጀመሪያ ከባሏ ጋር አድርጋ ስትፈጽም ከዛ በኋላ መንፈሱ አገኘት። ግን የሚፈጸምላት መሰለኝ ካልተሳሳትኩኝ። ከባሏ ጋር ግንኙነት ተፈጸመች። ከዛ በኋላ መንፈሱ ከዛ በኋላ ደግሞ መንፈሱ የማን የባሏ ነው የራሷ እንጂ መንፈስ ነው የመጣብኝ ነው የምትለው። እዛ ስትወልድ 2 ወለደች መንትዬ። እሺ ከዛ አንዱ 2 ስትወልድ የውበ ፊተሯር የሚባለው የመሳፍንት ሀገር አለ እንትን አለ እዛ ከዛ 40 ቀን በስውር ይጠባኝ ነበር ትላለች። ከዛ 2 መንትዬ ወለደች። መንትዬ ወለደ። መንትዬ ስትወልድ 40 ቀን አንዱ መንፈስ ሆነ። መንፈስ ሆነ። የዛኔ ስትወልድ ወጥታ ዛፍ ላይ ምንድነው የወይራ ዛፍ ላይ እዛ ሰፈረ ይባላል። ልጅ ሆኖ ነው ወይስ በቃ ሲሄድ በቃ በመንፈስ ነው ሄደው ተሰወረባት። መንትዬ ወልዳ አንደኛው ተሰወረ። ከዛ የውበ ወንድም ነው ምናምን የሚባለው የዛ ዘር ነን ይባላል። ከዛ ምን ይሏታል እኛ ቤተሰብ ላይ ወንድማችን ነው ቤተሰባችን ነው ዛሩን ነው የሚሉት። እንደዛ ብሎ ነው የሚያመርኩት። እሺ እዛ አሁን ስለከፋ ላይ በደንብ ነው የሚመለከው። አብሮሮም ይባላል። ማን ይባላል? አብሮሮም ነው የሚሉት። አብሮሮም ወንዝ አለ። በስነ ስርዓቱ ኢንተርቪው ተደርጎ ነበር ከዚህ በፊት። በስነ ስርዓቱ ነው የሚመለከው ማለት እዛ ሄዶ ያርዱሉ። በተለይ እዚህ ጋር አለች ጠንቋይ ነች፣ ሴት ጠንቋይ። ስለዚህ አንቺ የነሱ የዚህ ቤተሰብ ነሽ? አዎ እንደሚል እንኳን የዛ ነኝ ግን አይደለም። አይዞሽ እኔ እየተናገርኩ ያለሁት እኔ ስለ አብሮሮም ስለሰማሁ። አዎ ከዛ አያትሽ ናቸው የሚናገሩት? አዎ አያቴ ናት። በቃ እነሱን እንደውም በዚህ አጋጣሚ በዚህ ሲገለጥ ሰው ሲያስፈራራ ባወራ ነው የሚመጣው። እንደዚህ አወራ ሲያገኝ ውሃ ይደፋል ሁሉም ሰው የሚያመልከው የሚፈራው ሰው በስነ ስርዓት ወይ ደፋ ዛዛፍ ላይ ስለወጣ። ከዛፉ ገጠር ነው። እኛ አያቴ ቤት ገጠር ነው። ከዛ ወዴት መጣ? ወደ ሰለክለካ መጣ። ደግሞ እዛ ባህር ላይ አለ በሰው ጋር በስነ ስርዓት ይመለካል። እዛ ዶሮ ያርዳሉ። ብዙ ሰው ከታመመ በመጫኛ ታስሮ እዛ ይገባል በስነ ስርዓቱ ማለት ነው። ከዛ ምን አረጋች አያቴ ማለት ነው ውሃ ይደፍሉ ባወራ ሲመጣ በቃ እሱ ነው ተብሎ ነው የሚታሰው። ሰርግ ላይ ካልታደመ እሱ ይገለብጠዋል። በንፋስ መልክ ነው የሚመጣው። በንፋስ ነው አይታይም። በቃ በኃይለኛ ንፋስ ነው የሚመጣው። ከዛ የዘኔ ውሃ ይደፋሉ። የሚገርመው ነገር አውሮራ የሚባል ንፋስ አለ። አውሮራ የሚባል አባ ቡካር ነው የሚሉት በእኛ አባ ብሎ ነው የሚጠሩት። አባ ቡካር አይታወቅም እንግዲህ። አባ ቡካር ማለት የበኩር ልጅ ከባድ ንፋስ አለ። ምላጭና ቢላ ሲወረውሩበት ደም ይንጠባጠባል እዛ ቦታው። ይሄ የሚሽከረከር ንፋስ አለ አይደል? ገብታችሁ አዳምጡት። ልዩ ገጠመኝ ሽሬ ብዬ ነው የለቀኩት። ስንት ጊዜ ሆኖታል መሰለኝ? 2 ወር ሆኖታል። አሁን ጊዜ እንዳይወስድብን ገብታችሁ አዳምጡት። ምንድን ያለችው እየመጣ ይጠባል። አንደኛው መንትያ በዚህ ታጠባለች እናትየው፣ በዚህ እኩል ያለው ጡትን ደግሞ ወተቷ ሲወጣ ይታያታል። ግን የሚጠባ መንፈስ አለ መጥቶ ይጠባታል ጡቷን ነው የሚሉት። 2 ልጅ ነው እንደምታጠባው መንፈስንም ታጠባለች፣
ሰውም ታጠባለች ማለት ነውና ወንድማችን ነው ቤተሰብ ነው ብሎ ይገብሩለታል ይቀበሉታል። አይገርማችሁ? እንደዚህም ነገር አለና ማህፀን ውስጥ ልጅ ከተወለደ በኋላ የሚንፈራገጥ ያልኳችሁ እንግዲህ ታሪክ ይሄን ይመስላል። ለአሁን ይበቃኛል። ሌላው ግን እንደ መደምደሚያ የማደርገው አንተ ኤቲስትና ፓጋን የነበርከው ባለቤቷ ለምን ኤቲስት ሆንኩኝ ለምን ፓጋን ሆንኩኝ ብለህ ጠይቅ ራስን። ባለፈውም አስተምሬሃለሁ፣ ግን ለሁሉም ሰው እንዲሆን ነው ይሄን የምናገረው። ጠይቁ። ለምንድነው ሃይማኖት የለሽ የሆንኩት? ሮብና ዓርብ ማልጾመው ለምንድነው? ሃይማኖትን ማልወደው ለምንድነው? እግዚአብሔርን ማላስበው ለምንድነው? በዚህ ልክ እኔ እንኳን ዘር አቀብያት ከኔን የጸነሰችው እኔ ዘር ባላቀብላት ድንግል ማርያም አይደለችም በድንግልና የምትወልደው፣ ዘር አቀብያት ነው። ስለዚህ ሙሽራዬ ሚስቴ እንደዚህ አይነት ነገር ከወለደች ከኔም ሊሆን ይችላል ብለህ ማሰብ አለብህ። ኤቲስት ያደረገው የቤተሰቦች የባዕድ አምልኮ የዛር መንፈስ ሊሆን ይችላል፣ አንተ ጋር ያለው ሊሆን ይችላል። እርግጠኛ ነኝ እግዚአብሔር አንተን ሊያስተምርህ ነው ይሄን ያደረገው ማለት ብቻ ሳይሆን አንተ ውስጥም ያለው መንፈስ እሷ ማህፀን ላይ ተረገዘ። አንተ ጭንቅላት ውስጥ እግዚአብሔር የለም ብለን ያሰብከው እዚህ ሆዷ ውስጥም ደግሞ ልጅ የለም። አየህ እግዚአብሔር በዚህ ልክ ነው አንተን ሊያስተምር የመጣው ብዬ አስባለሁ። እና በእውነት ብዙ ነገር እንድንወያይ ምክንያት ሆኖናል ይሄ ቪዲዮ። እስቲ እንትን ይበል እግዚአብሔር ይግለጽልን። ይሄንን እዩት። ሁለት አሳዎች ናቸው ከባህር ወጥተው በየብስ ላይ እየተንፈራገጡ እያቋረጡ ነው። እቺኛውም ትሄዳለች፣ የጃችኛውን ጭራ ትከተላለች። የሚገርመው መሪዋ መሄዷ ብቻ ሳይሆን ከኋላ ያለችው እሷን ተከትላ መሄዷ ነው። እኩል አንድ አይነት መንገድ ነው የሚሄዱት፣ አይጠፋፉም። አይገርማችሁ? ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማ? እንደዚህ እንኳን ብትሆኑ መጋቢ አላችሁ። አሁን ሰባኪው የሚለውን ለመስማት ሳይሆን የመጣሁት አሳዎቹን ያዋቸው በየብስ ላይ ሄደው አስቡት። ውሃ አየር አያገኙም፣ ትንፋሽ ያጥራቸዋል። ለምን? የነሱ ጊልስ በሚባለው አፍንጫቸው ነው ባህር ውስጥ የሚተነፍሱት። ያው ገቡ ባህራቸው ውስጥ እንደምንም ብሎ ባህር ውስጥ ገቡ፣ ሄዱ፣ ገቡ ውሃ ውስጥ። የሚገርም ነው። ይህንን ማቅረብ የፈለኩበት ምክንያት ምን መሰላችሁ ቤተሰቦቼ? እግዚአብሔር የማይገባን ቦታ ሄደንም እንኳን ቢሆን ማለት ነው እንደዚህ በማይገባን ቦታ ላይ ሄደንም እንኳን አየር ማግኘት የማንችልበት ቦታ ሆነን አየር ማግኘት እንድንችል ሊያደርግ ይችላል። ያለ ቦታችን እንኳን ተገኝተን ለምሳሌ 3 ቦታ አለ ያለ ቦታ የሚባል። አንደኛ የኃጢአት ቦታ ነው። ሁለተኛ ታስረን ታግተን የተቀመጥንበት ያለ ጥፋታችን የታሰርንበት ቦታ ሊሆን ይችላል። እስር ቤት፣ ጸበል ቦታም ሊሆን ይችላል፣ ሌላም ቦታ። ሶስተኛ ደግሞ ያለ ቦታ የተባለው ምንድነው? ስደት ሊሆን ይችላል፣ ሰው ሀገር ሊሆን ይችላል፣ ሰው ቤት ሊሆን ይችላል፣ የኛ ባልሆነ ንብረት መመገብ፣ መብላት፣ መጠጣት ሊሆን ይችላል። በአጠቃላይ የኛ የምንለው ነገር በእኛ ዓለም ላይ ሳንሆን በሌላ ዓለም ባዕድ አምልኮ የሚያመልኩ ሰዎች፣ ሰይጣን ቤት፣ ጠንቋይ ቤት፣ የሰይጣን እሳት ማራገብ፣ ቡና ማፍላት፣ እዛ ቦታ ላይ መካደም ያላችሁ ሰዎች እግዚአብሔር መቼ ነው ከዚህ የሚወጣ ልትሉ ትችላላችሁ። ያ ቦታ የእናንተ ቦታ አይደለም። ሁልጊዜ በአሞራ መመስልላችሁ ነገር አለ። የንስር አሞራው ከዶሮዎች ጋር ጥሬ ሲለቅም ቆይቶ አሞራ መሆኑን ወይም ንስር መሆኑን ያወቀው ድመት መታ ስታስደነግጠው ነው። ድመት ባታስደነግጠው ኖሮ እንደሚበራ ያቀም ነበር፣ ዶሮ ነኝ ብሎ ነበር የሚያስበው ብዬ ነግሬያችሁ ነበር ከዚህ በፊት። እና እነዚህ አሳዎች ልክ እንደዛ ናቸው። አሁን ይሄን ማምጣት የፈለኩት ምንድነው? እግዚአብሔር ነፃ ያወጣናል። የምንጓዝበት መንገድ መሬት የማይመች ሊሆን ይችላል። እኛ ውሃ ውስጥ የምንዋኝ ሆነን ሳይሆን ዋና የምንዋኘው ሰው ስለሆንን ነው። እነዚህ ፍጥረታቶች ሰው ባይሆኑም እንኳን ወደ ባህር እየሄዱ ነው። ለምን ወደዛ ሊሄዱ? እስቲ ይዩት መንገዱን። አይገርማችሁ? ይዩት መንገዱን ይዩት። በማርያም ወደዛ እኮ መሄድ ይችሉ ነበር እንደዚህ። እነሱ ግን ወደ ውሃው ነው የሚሄዱት። ለምን? ይሸታቸዋል ውሃው። ተፈጥሯቸው ነው። ወደ ተፈጥሯቸው ነው እየሄዱ ያሉት። እኛም ወደ ተፈጥሯችን ነው የምንሄደው። ምንም እንኳን ወደ ምድረ ፋይድ ወደዚች ምድር መተን ብንወድቅም ለትሬሊንግ ብንመጣም ተፈጥሯችን ግን ገነት መንግስተ ሰማያት ነው። ወደ እሷ ለመሄድ ምንኳት ነው። ምንረግጠው በደመ ነፍስ ነው። ምንጓዘው በደመ ነፍስ ነው። ግን እግዚአብሔርን የምናመልከው በደመ ነፍስ አይደለም። መሆን ያለበት በነፍሳችን ነው። እነዚህ አሳዎች ወደ ሌላ ቦታ መሄድ ሲችሉ ወደ ውሃው የሚሄዱት እንዴት አወቁት ብትሉ አይናቸው የሚያየው መሬቱን ነው። ለመሬቱ ናቸው ቅርብ፣ ውሃው አይታያቸውም። ግን አፍንጫቸው ተፈጥሯቸው አለ። ተፈጥሯቸው ወደ ውሃ ነው እየሳባቸው ያለው። እና እውነት ወደ መንፈሳዊ ሕይወት መምጣት የማትፈልጉ ኤቲስትና ፓጋን የሆናችሁ በሃይማኖት ውስጥ ያልሆናችሁ ሰዎች፣ ዓለማዊነት የሚያጠቃችሁ ሰዎች፣ መንፈሳዊነት ሲጠየቅ ሲነሳ ወይም ደግሞ ውይይት ሲኖር ብድግ ብላችሁ የምትነሱ ሰዎች እግዚአብሔርን ነው የምላችሁ የመንፈሳዊ አፍንጫችሁና ተፈጥሯዊ መንፈሳዊ ሕይወትን የምታውቁበት ህሊናችሁ ተይዟል። ህሊናችን ማለት የተፈጥሮ አፍንጫችን ማለት እኮ ነው።
እግዚአብሔርን ማወቂያችን ማለት ነው። ህሊና ማለት በተፈጥሮ እግዚአብሔርን የምናውቅበት አፍንጫ ማለት ነው። በቃ ምን ትሉታላችሁ? አሽትተን እግዚአብሔርን የምናውቅበት ሲወቅሰን እሺ ብለን አቤት ብለን የምንሰማበት እግዚአብሔርን የምንሰማበት ማለት ህሊና ማለት እና መጾም፣ መጸለይ፣ መስገድ አጋንንትን ለማስወጣት ብቻ መሆን የለበትም ብዬ የምናገረው ለዛ ነው። አጠቃላይ ሃይማኖታዊ ስርዓቶች ወደሚስበን ወደ እግዚአብሔር ማግኔትነት ነው የምንሳበው። እሱ ማግኔት ነው፣ እኛ ደግሞ የምንሳብ ሚስማር፣ ብረት፣ ቆርቆሮ እንደዚህ ነን። ወደሚስበን ነው የምንሄደው። ፕላስቲክ ከሆነን አንሳብም፣ አፈር ከሆነን አንሳብም። ምን መሆን አለብን? በነፍሳችን እግዚአብሔር እንዲስበን ልክ ማግኔት ሚስማር እንደሚስበው ሆነን ተፈጥሯችንን እንደዛ ማድረግ አለብን። ኃጢአት በሰራን ቁጥር ሚስማሩ አንድ ትልቅ የሆነ በጨርቅ ብትጠቀልሉት እና ማግኔት ጋር ብታስጠጉት አይዘውም። ማግኔቱም አይንጠለጠልም፣ ሚስማሩም አይንጠለጠልም። ለምን? ሚስማሩ ያለው በተጠቀለለ ጨርቅ ውስጥ ነው ያለው። መሳሳብ አይችሉም። ስለዚህ መፈታት አለበት። ቋጠሯችን ካልተፈታ ከዛ ውስጥ ወጥተን ወደ ማግኔቱ ሄደን በነፃነት በባዶነታችን ካልተጣበቅን አንያዝም ማለት ነው። እግዚአብሔር ይያዘን። እግዚአብሔር ይዞ ይግረፈን፣ ሰይጣን ከሚገርፈን። እግዚአብሔር ቁንጥጥ ያርገን። እግራችን ተቆርጦ፣ እጃችን ተቆርጦ፣ አይናችን ፈርጦ እግዚአብሔር ያገኘን። 2 እጅ ኖሮህ ሲኦል ከምትገባ 1 እጅ ኖሮህ ገነት ብትገባ ይሻልሃል። 2 አይን ኖሮህ ሲኦል ከምትገባ 1 አይን ኖሮህ ገነት ብትገባ ይሻልሃል ብሎ የተናገረው ለዚህ ነው። ይሄ ምን ማለት ነው? አይን የተባለችው ሚስት ናት። እጅ የተባሉት ቤተሰብ ናቸው። 2 አይን ኖሮህ ማለት አንተና ሚስት ሆናችሁ ና ጠንቋይ ቤት እንሂድ፣ ና ሰይጣንን እናምልከው ብላህ፣ ወይም አንቺም ደግሞ ባልሽ ነይ ባዕድ አምልኮ እናምልክ ብሎሽ እሺ ብለሽ ተስማምተሽ እግዚአብሔርን ከምትከጁ ብቻሽን ሆነሽ እግዚአብሔርን አምልከሽው ፈት ሆነሽ፣ ያ ማለት አንድ አይንሽ ፈረጠ ማለት አንድ ባል መፋታት ባይዘው በአንድ አይን እንደማየት እንደዛም ይተረጎማል። 1 አይን ኖሮሽ ገነት ብትገባ ይሻልሃል ነው የተባለው። 2 እጅ ኖሮህ ሲኦል ከምትገባ ማለት ቤተሰቦችን በሙሉ ጠቅልለህ ለባዕድ አምልኮ ከምትማገድና ተራብኩ ተጠማኩ ስለዚህ ሰይጣንን ላምልክ ከምትል ተርባችሁ ተጠምታችሁ ፍርፍር ብላችሁ በረሃብና በጥም ተጠቅታችሁ እግዚአብሔር አግኝታችሁት ገነት ብትገቡ ይሻላል። ለምን? ጊዜያዊ ነው፣ ረሃብ ምድራዊ ነው። ሲኦልን ለጥቂት ጊዜ እዚህ ብታዩት ይሻላል ለዘላለም ሲኦልን ከምትቃጠሉ ማለት ነው። እና ለሆድ ተብሎ ለእንጀራ ተብሎ ለምድራዊ ለቤት ኪራይ ለምናምን ተብሎ ምንድነው? ምን አይደረግም? እግዚአብሔር አይከዳም፣ ሃይማኖት አይለወጥም። ይሄን ያመጣውበት ምክንያት ስላለ ነው። በኋላ ብዙ የምናወራው ነገር ስላለ ነው። እሺ፣ እነዚህ ማሳያችሁ ነገሮች በሙሉ መንደርደሪያ ናቸው እስካሁን ድረስ። ስለዚህ እግዚአብሔር አምላካችን ወደ ውሃው ወደ እግዚአብሔር ወደ ህይወታችን ወደ ገነት መንግስተ ሰማያት የምንገባበትን መንፈሳዊ አፍንጫችን ህሊናችንን እግዚአብሔር አምላክ ይክፈትልን። ይሄንን ደግሞ ተመልከቱት። ይሄ ልክ እንደዛው ምሪት ነው። አባትና ልጅ ናቸው። ለእናንተ ገመዱ ምናልባት በደንብ ላይ ይታያችሁ ይችላል። ትንሽ ስክሪኑ ነጣ ስላለብኝ ማለት ለምን ነጭ እንደሆነ አልገባኝም። ይሄ የምታዩት አባት ልጁን ምን እያደረገው ነው? ተመልከቱት። ጥሎት ሄደ። ከፊት ለፊቱ ግን ገመድ አጥሮበታል። ለአባትየው ቀላል ነው። ተመልከቱት እንዴት አባትየው እንደተሻገረው። በጣም ቀላል ነው። በጣም ቀላል ነው። እንዴት አድርጎ እንደተሻገረው እዩት። ግን ልጁ በቁመቱ አጭር በአይምሮም ደግሞ ህፃን ነው። እግሩም ትንሽ ናት እና ይሄንን ውስብስብ ገመድ ማለፍ አይችልም። ትቶት ሄደ። አውቆ እያለቀሰም ቢሆን አባትየው ጥሎት ሄዷል። ግን የቱ ይሻላል? እንደምንም ብሎ እግሩን አሾልኮ አውቆ ይሄዳል። ደግሞ ትንሽ ይራመዳል። አባትየው አውቆ ትቶት ይሄዳል። ተመልከቱ። ከዛ ልጁ ወደ ልጁ መጣ፣ ተመልሶ መጣ። እዩት። ከዛ እንደገና ለምንድን ነው አባትየው እንደዚህ ያደረገው? ምን እያለማመደው ነው? ከእንትን ውስጥ አወጣውና ከውስብስብ ገመድ ውስጥ አወጣውና ወደፊት አላሻገረውም ወደ አባትየው። እንደገና መልሶ ወደኋላ ነው ያደረገው። ይቺን ቻሌንጅማ ማለፍ አለባት። ስለዚህ ያጠረበት አውቆ ነው ማለት ነው። ይሄን ላመጣላችሁ ነው የፈለኩት። ከዛ ልጁ ተመልሶ እድል ተሰጠው፣ አንድ እድል ተሰጠው። ጥልፍልፍ ብሎ ውስብስብ ውስጥ ነው የገባው። መጀመሪያ አገባቡ ልክ አይደለም። በኋላ ላይ ግን ተሻገረው። ቀስ ብሎ የመጀመሪያውን ገመድ የላይኛውን ተሻገረ፣ ከዛ የታችኛውን ተሻገረ። አያችሁ? ከዛ ሄደ። አባትየው እየሮጠን ሄደው። ደስ አይልም? ይሄ አሁን ትልቅ ትምህርት ነው የሚሰጠን ማለት ነው። አሁን እንደዚህ እነዚህን አባትና ልጆች ወደ መንፈሳዊ ህይወት እናምጣቸው። በህይወታችን የምንቀነጭርበት ጊዜ አለ። ህፃን ባንሆንም አይምሯችን የማያድግበት ጊዜ አለ። ስጋችን 40 ዓመት ያስቆጥራል፣ 30 ዓመት 20 ዓመት ያስቆጥራል። አይምሯችን ግን አያድግም። ዝም ብሎ እዛው ባለበት ነው የሚልከሰከሰው። ከሽሮና ከበርበሬ አያልፍም።
በልብስና በእንትን የሚያድገው ዝም ብሎ በእድሜ እና ግን እግዚአብሔር ከፊት ሆኖ ወይም ጠባቂ መልአካችን ከፊት ሆኖ የሆነ የሚያለማምደን ነገር እንዳለ ግን ልንረዳ ይገባል። የሆነ ነገር አልፈነው ቻሌንጅ አድርገን አልፈነው ልክ እንደ አባት ይሄ የዚህ ምርጥ አባት ይሄን ልጅ እንዳለማመደው ቢያለቅስም እንኳን እሪ ያለቀሰም ቢሆንም እንኳን ማለት ነው ያው በከፍተው ድምፁ ምናልባት ትንሽ ሊረብሸን ይችላልና ቢያለቅስም እንኳን ምንድነው ያደረገው አባትየው እንደገና እድል ሰጠው። አይ ማለፍ አለብህ አለው። የሚፈልገው ምንድነው አባትና ልጅ መሄዳቸው ነበረ። ለምን እንዲሄድ አላደረገው? አባቱ ከሱ ጋር ከሆነ ለምን ያንገላተዋል ሲባል ሲያድግ የሚጠብቀው ነገር አለ። አባትየው አሁን እያሳለፈ ያለ ህይወት ስላለ ይሄ ልጅ ካሁኑ እንዲህ አይነት ቻሌንጅ ማለፍ አለበትና ነው። በውስጣችን በጣም ብዙ ክፉ ነገሮች ሊኖሩ ይችላሉ። እነዚህ ክፉ ነገሮች የምናልፈው በሁለት ነገር ነው ቤተሰቦቼ። አንደኛ እርኩስ መንፈስ ከሆነ ጠላታችን፣ ሁለተኛ ደግሞ ክፉ ጸባይ ካለብን ወይም ደግሞ መጥፎ አመል ካለብን። እንግዲህ መቼም ባህሪያችን መጥፎ አይደለም። እግዚአብሔር ሲፈጥረን መልካም ባህሪ አድርጎ ነው የፈጠረን። 7 ባህሪ ያላት 7 ሀብት ያላት መልካም ባህሪ ነው የፈጠረን። የትኛውም ፍጥረት እስላምም ይሁን ክርስቲያን፣ ጴንጤም ይሁን የትኛውም ቡዲዝም፣ ኤቲስትም ቢሆን ባህሪያችን በጣም ንጹህ ነው። ጸባያችን ነው መጥፎ። ጸባይና ባህሪ ልዩነቱ እዚህ ጋር ነው። ጸባይ ማለት መንደር ያቀበለን ቤተሰብ ያቀበለን ባህሪን የጋረደብን ወይም ባህሪን የሸፈነብን አዲስ ልምምድ ማለት ነው። ባህሪ ደግሞ በተፈጥሮ በልጅነት የሚሰጠን ነው። ስለዚህ ይሄ አባት ምንድነው እያደረገ ያለው? የዚህ ልጅ ደካማ ጎኑን እያሳየው ነው። ይሄን ማለፍ ትችላለህም እያለው ነው። እና እግዚአብሔር እኛን እንድናሸንፍ አድርጎ ነው የፈጠረን ብዬ የምነግራችሁ ለዚህ ነው። እኛ ወደዚህ ምድር ስንመጣ ዲያብሎስ ቀድሞ ወድቋል። ወድቆ በዚህ ምድር ላይ ምድራችንን ተቆጣጥሮ ነው የጠበቀን። ተቆጣጥሮ ስላችሁ ምን ማለት ነው? ሰይጣን ወድቆ ነበር እኛ ስንፈጠር። ግን እኛን ለሆነ ነገር እንድንመች አድርጎ ነው። የሆነ መኪና ሲሰራ ለምሳሌ አንድ ሰው ሲሰራው ምን አድርጎ ነው የሚሰራው? ዲፌንደር ለምሳሌ መጋጫ ያለው አይደለም? ዲፌንደር መኪና ወይም አንዳንድ መኪናዎች ከላይ ኮርቶ መጋሊ ያላቸው ከፊት ለፊትና ከኋላ ደግሞ መጋጫ አላቸው። አደጋ ሊያጋጥም ይችላል። እንደፈለጉ ስለሚሄዱ ተራራውን ገደሉን ስለሚወጡ ተንሸራተው ወደ ኋላ ቢወድቁም እንዳይጎዱ፣ ወደፊትም ሲሄዱ እንዳይጎዱ የሆነ ከፊት ብረት አለ። ፋብሪካው ሲሰራው መጀመሪያ ያንን መኪና ምን አድርጎ ነው የሰራው? አደጋ ቢፈጠር እንኳን ማሸነፍ እንዲችል እንዳይጠራመስ፣ ሞተሩ እንዳይጎዳ አድርጎ ነው የሰራው ማለት ነው። እግዚአብሔርም እኛን ሲሰራ ዲያብሎስ እንድናሸንፈው ስጋ ፈቃዳችን እንኳን ስሜታችን ዝም ብሎ የሚነዳን ቢሆንም ነፃ ፈቃዳችን ቢነዳን ቢሆንም ግን እሱ መያዝ የምንችልበት ልጓም ደግሞ አለ። በነፃ ፈቃዳችን ኃጢአት ስንሰራ በነፃ ፈቃዳችን ደግሞ ጽድቅ እንድንሰራ አድርጎ ነው የሰራን። ባሪያ አድርጎ ሳይሆን የሰራን ልጅ አድርጎ ነው የሰራን። ስለዚህ እኛ ደግሞ እንደ ልጅ ሆነን መኖር ካልቻለን ምን ያደርገናል? እንደ ልጅ መሆንን እስክንኖር አባትነቱን እንደዚህ ያሳያል። እንደዚህ አባት ማለት ተመልከቱ። እንደ ልጅ መሆን ስላልተቻለ ነው። ይሄ ልጅ ምንድነው የለመደው? የአባቱን ይዞ ሁሌ መሄድ ነው። እስከ መቼ? ትልቅም ሆኖ እጁን ይዞ ሊሄድ ነው? የእናቱ ቀሚስ ሊገባ ነው? አይደለም። ካደገ በኋላ የሚገጥመው ነገር ስላለ ነው። አሁንም እኛ መንፈሳዊ ከሆንም በኋላ ብዙ ነገር ልናጣ እንችላለን። ስንጸልይ፣ ስንጾም፣ ስንሰግድ የሆነ ቅርቃር ውስጥ እንገባለን። ልክ አሁን የልጅ እንደተቀረቀረው ያው አባቱ ተመልሶ መጥቶ ከገባበት ቅርቃር እያወጣው ነው። ተመልከቱ። መውጣት አቅቶታል። እግሩ ተቀርቅሯል። ምናልባት አካሄዱን አላወቅንበት ሊሆን ይችላል። ተመልከቱ። እንዴት እንደሚጸለይ፣ እንዴት እንደሚሰገድ፣ እንዴት ሰይጣን እንደምናባረር፣ እንዴት አድርገን እግዚአብሔር እንደምናመልከው ላናቅ እንችል ይሆናል። ግን መምጣታችን ትልቅ ነገር ነው። ውስብስብ ውስጥ የገባ ነው፣ ትብታብ ውስጥ የገባ ነው ስንፍጨረጨር ስለሆነ ነው። ሰው በተቀመጠበት ምንም ሊያመጣ አይችልም። ሲቆም፣ ሲነሳ፣ ሲንቀሳቀስ ነው ውጤታማ የሚሆነው። ለተቀማጭ ሰማይ ቅርብ ነው የሚባለው ለዚህ ነው። እንዲህ ብታደርገው ጥሩ ነው ይባላል። ከበሮ ሲያዩት ያምር ሲይዙት ያደናግር የሚባለው መንፈሳዊ ሕይወት ነው። መንፈሳዊ ሕይወት ስትኖሩት የሆነ ጨበጣ ውጊያ ውስጥ እንደምትገቡ ማሰብ አለባችሁ። መጀመሪያ አሁን አልችልም፣ በራሴ ጸሎት፣ በራሴ ትጋት የሆነ ነገር ማምጣት የምችል መስሎ የነበረ አልችልም፣ አባቴ ከፊት ነው ያለው፣ መጥቶ ያድነኛል፣ ከዚህ ነገር ውስጥ ያወጣኛል ስትሉ ያወጣችኋል። እንደዚህ መጥቶ ከዛስ አንድ ድል ይሰጣችኋል። እናንተ ስታሸንፉት ነው ደስ የሚላችሁ ብሎ ስለሚያስብ ነው እግዚአብሔር እንድታሸንፉት እድል የሚሰጣችሁ። እንደዚህ ልጅ ከትብታብ ውስጥ አውጥቶ ወደኋላ አደረገውና እንደገና ይሄንን ትብታብ እንዲያልፍ አደረገው። እግዚአብሔር እሱ ሁሉ ነገር እያሸነፈልን ገነት ብንገባ የህይወት ጣዕሙ አይታየንም። ግን እንደምንም ብለን እየተጋጋጥን አሁን ተራራ ስትወጡ እንዴት ነው ልጆቻችሁን ስራ ሰርታችሁ የሆነ ቆንጆ ልብስ ስታለብሷቸው ትምህርት ቤት ውጤት ሲያመጡ ሰርተፊኬት ልትቀበሉ ስትሄዱ 2 ልጆች ቢኖራችሁ አንደኛው ከ59 ተማሪ 58ኛ ቢወጣ አንደኛው ልጃችሁ ደግሞ ከ59 ተማሪ አንደኛ ቢወጣ መቼም የምትደሰቱት በአንደኛው ነው። ግን ሁለቱም ልጆቻችሁ ናቸው። ስለዚህ ምን ታደርጋላችሁ?
በጎበዙ ተማሪ ሰነፉን ተማሪ ወይ ትነቅፉታላችሁ፣ እንደዚህ ጎበዝኩን ወይም ደግሞ አንተስ እንደ ሁሌ እንዳሰደብከ ምናምን ብላችሁ ሞራሉን ትነኩታላችሁ አይደል? ግን ምን ይሰጠዋል? ትምህርቱን አቁም ትሉታላችሁ? አትሉትም። የሚቀጥለው ዓመት ላይ እንዲያሻሽል ቢደግምም እንኳን ትምህርቱን ሄዳችሁ ታስመዘግቡታላችሁ። አልተዛወረም ቢባልም ትምህርት አታስቆሙትም፣ እንደገና ነው የምታስገቡት አይደል? እግዚአብሔርም እንደዛ ነው የሚያደርገው። ለምን? ውጤቱን ማየት ስለምትፈልጉ። እናንተም ደግሞ ግዴታ ውጤቱ ካልታየ ነገ ተስፋችሁ ጥሩ ስለማይሆን፣ ተማሪውም ውጤቱ ተስፋ ጥሩ አይሆንም ካላለፈ፣ ካልተማረ ጥሩ አይደለም ስለሚባል ነውና እኛም በህይወታችን ውስጥ አባታችን እግዚአብሔር ጠባቂ መላእክቶቻችን የሚያግዙን በሙሉ መከራን እንድናሸንፈው እንድንጋፈጥ ያደርጉናል። ጸበልተኛ መሆንን ምንም ሆነን የትም ቦታ ብንሄድ ዘመድ ጋር ብንሆን የትም ሀገር ብንሰደድ ብቻ መከራ ውስጥ ብንሆን እንድናሸንፈው ነው እግዚአብሔር እድል የሚሰጠን እንጂ ዝም ብሎ እንደዚህ እንደ ሰይጣን አለብህ አው ናስቲ ቆይ ማን ብሎ ሳብ አርጓቶ በልሂድ አይልህም። ታግለህ ጾመህ ጸልየህ ነው። ለዚህ ነው ማርቆስ 9ን ሁሌ የሚደግማት ሁሌ የምጸልያት ለእናንተ የምነግራችሁ እንደ ጸሎት እባካችሁ ማርቆስ 9:26 ላይ ይህ መንፈስ የሚወጣው በጾም በጸሎትም ጭምር ነው፣ ያለዚህ በምንም አይወጣም። ያ ማለት በኢየሱስ ስም ውጣ ስትሉት አይወጣም ማለት አይደለም። ትጋት የሚፈልግ ህይወት አለ እያለ ነው ማለት ነው። ምናልባት በርጠሚዎስ ቅድም ያሰማችሁ መዝሙር አለ አይደለም? የጠሚዎስ ልጅ በርተለሚዎስ አይደለም? አይነ ስውሩ ጌታችን ኢየሱስ ክርስቶስ ባጠገቡ ሲያልፍ ምንድን ያለው? የዳዊት ልጅ ሆይ ማረኝ አለ አይደል? ማረኝ ማን ነው በዚህ የሚያልፈው ብሎ ሲጠይቅ ኢየሱስ ነው የሚያልፈው አሉት። እንደዛማ ከሆነ ሳንቲሙን ወረወረ በተነና ማረኝ እያለ መዝለል ጀመረ። አይነ ስውር ነው። ሰው ላይ ሊወድቅ ይችላል፣ ገደል ውስጥ ጉድጓድ ውስጥ ሊገባ ይችላል፣ እንቅፋት ሊመታው ይችላል። ግን ማረኝ 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 እያለ ነው ሲዘል የነበረዋል በርተለሚዎስ። ጌታ ግን ዝም አለው። ለምን ዝም አለው? የእሱ ማረኝ አባባል ሌሎች ሰዎችንም ስለሚያስተምር እሱም ደግሞ ማረኝ ብሎ እየለመነበት ያለው መንገድ ትክክል መንገድ ስለሆነ ነው። አሪፍ ነው፣ ጥሩ ነው። አይኔን አብራልኝ አይደለም ያለው፣ መጀመሪያ ማረኝ ያለው። ዘግየት አለ ክርስቶስ ከሱ እንዲማሩ። አንዳንድ ጊዜ እናንተም ቶሎ ማትድኑት ከእናንተ ትጋት የሚማሩ ሰዎች ካሉ ብሎ እግዚአብሔር እንዲኖሩም ስለሚፈልግ ነው። በርጠሚዎስን ዝም ብሎ ታላለፈው፣ አምጡት ጥሩት አለና አይኑን አበራለትና ምን ትፈልጋለህ ሲለው ማየት እፈልጋለሁ አለ። ቅድም ማረኝ ስትል አልነበር እንዴ አላለውም ክርስቶስ? ምንድን ያለው? እምነት አድነዋል፣ ያው አይኑ በርታለች አለው። አይኑ እንዳበሰለትና ሲበራ አይኑ ሲበራ ማናየ? ክርስቶስን አየ። ይሄ ምን ማለት ነው ቤተሰቦቼ? በአንድም በሌላ መንገድ እግዚአብሔር ብዙ ነገር ያስተምረናል። ግን መጀመሪያ ማረኝ ይቀድማል፣ ኃጢአቴን ይቅር በለኝ ማለት ይቀድማል እያለን ነው። ቀጥሎስ ኃጢአታችሁን ይቅር ያላችሁን አምላክ ደግሞ በአይናችሁ ማየት እንደምትመኙ ሲያሳይ አሁን ምን ትፈልጋለህ ብሎ ጠየቀውና ማየት አለው። ለምን? ና ብሎታል። እግዚአብሔር ና ብሎ ጠርቶ ሲኦል ግባ ይላል አይልም። እግዚአብሔር ወደ ቤቱ ጠርቶ ሲኦል አያስገባም። ጥሩት አምጡት ብሎ ይፈውሳል፣ ያድናል፣ ከቅዱሳን ጋር ይቀላቀላል እንጂ ና በሉት ጥሩ ብሎ ወደ ዓለም አይሸኝም። አይኑን ካበራለት በኋላ ከሐዋርያት ጋር ይቀላቀለው ከ12 ደቀ መዛሙርት መካከል አንዱን የሆነው። ለዚህ ነው ምን ትፈልጋለህ ሲባል ማየት። ምን ያደረገው አምላኩን? ና ብሎ የጠራውን አይን ያበራለትን አይደለም። መጀመሪያ ማረኝ ሲል ና ብሎ የጠራውን አምላኩን ገና አይኑ ሳይበራ ነው ምህረት ያገኘው። ስለዚህ እኛም ከአጋንንት ስርዓት ገና ሳንላቀቅ ምህረት እንደተደረገልን ማመን አለብን። አጋንንት ከኛ ሳይወጣ እግዚአብሔር እንደሚብረን ማሰብ አለብን። ወጣም አልወጣም እግዚአብሔር እንደሚወደን፣ ደሙን እንዳፈሰሰልን፣ ዋጋ እንደከፈለልን፣ እንደተቤዠን ማሰብ አለብን። ክርስቶስ ለኛ ብሎ ሁሉ ነገር እንዳደረገ ማሰብ አለብን። ይሄ ማለት እንትን ካረክልኝ 50 ብር አመጣለሁ ስለት መሳል ማለት ነው። ይሄ እንዴት ካላረክልኝ ግን አላመጣም እንደማለት ነው። ሰው ታሞ እያለ እግዚአብሔር ሆይ እንደምታድነኝ ተስፋ አደርጋለሁ ብሎ ስለት የሚያስገባ ከሆነ ይድናል ይባላል። ለምን? እንደሚድን ተስፋ አድርጓል። ያ ማለት እንደው እንደዚህ ሲባል ሰምቻለሁ እስቲ እኔም እንደዚህ ላድርግ ብሎ ሳይሆን ማመን፣ በትክክል ማመን፣ እውነተኛ የሆነውን ህመም ውስጥ ያለ ሰው ማለት ነው። እግዚአብሔር የታመመ ሰው ስለ መግደል ያስባል? የታመመ ሰው ቂም ይዛል? ማረኝ ነው እንጂ የሚለው። እኛ ሁላችንም ህመምተኞች ነን። ግን ታማሚዎች ሆነን ንቅድሞ አንገቷ ላይ እባብ እንደተጠመጠመባት ግልገል ደፋ ደፋ እያልን ሳሩን ነው የምናጭደው። እውነት ሽሮን ብንበላ፣ በርበሬን ብንበላ፣ ስጋን ብንበላ፣ ምን ብንበላ ከዚች ግልገል አንተናነስም። እና እግዚአብሔር አምላክ እያለማመደን ነው ማለት ነው። ይሄን ህይወት እያለማመደን ነው ማለት ነው።